ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት። ሰላም ውድ ሀገሬ ቴሌቪዥን ተመልካቾች እንደምን ቆይታችኋል? እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። ዛሬ በትንሳኤ ፕሮግራማችን ትልቅ አባት ጋብዘናል። አባ ገብረ ኪዳን ግርማ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ አንድነት ገዳም የአራቱ ጉባኤያተ መጻሕፍት ምስክር መምህር ናቸው። እንዲሁም ደግሞ በተለያዩ የማህበራዊ ሚዲያዎች ታቋቸዋላችሁ። አብዛኞቻችሁ ትልልቅ ትምህርቶችን የሚያስተላልፋሉ። ከሳቸው ጋር ትንሳኤን በተመለከተ ቆይታ እናደርጋለን። እናንተም ተመልካቾቻችን ብዙ ነገር ታተርፉበታላችሁ ብለን እናስባለን። ስለዚህ አብራችሁን ቆዩ። ሰላም እንደምን አለሽ? እግዚአብሔር ይመስገን። ክርስቶስ ተንሥአ እሙታን አብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ኮነ ፍስሐው ሰላም። እንዴት ኖት? ደህና ነኝ እግዚአብሔር ይመስገን። እንደምን ትንሳኤ ላይ ተገናኝተናል። አዎ እግዚአብሔር ፈቅዶ አገናኘን። አዎ ስለ ትንሳኤው ከማውራታችን በፊት ሚቀድሙ አለ አይደል? የአብይ ጾምን አልፈን ህማማትን አልፈን ነው ወደ ትንሳኤ የምንሄደውና ህማማት አብይ ጾምና ትንሳኤ እንዴት አድርገው ይገልጹታል? እግዚአብሔር ይስጥልኝ። ህማማት አብይ ጾምና ትንሳኤ። አብይ ጾም ያው ሁልጊዜም እንደሚታወቀው አብይ ማለት ታላቅ ማለት ነው፣ የግዕዝ ቃል ነው። ጾምም ደግሞ ትህርምት፣ መከልከል፣ መታቀብ ማለት ነውና አብይ ጾም ማለት ታላቅ ጾም፣ ታላቅ ትህርምት፣ ተጋድሎ ማለት ነው። ይህንንም ያልንበት ምክንያት አብይ ጾም ብላ የሰጠችው ቤተክርስቲያን ናት። እግዚአብሔር ታላቅ ነው ይላል ቅዱስ ዳዊት መዝሙር 146 ላይ ሲናገር እግዚአብሔር ታላቅ ነው። አብይ እግዚአብሔር ወአብይ ኃይሉ ወአልቦ ሁልቁ ለጥበቢሁ። እግዚአብሔር ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ቁጥር ስፍር የለውም ይላል። እግዚአብሔር ታላቅ ነው የሚለው አብን ነው። ኃይሉም ታላቅ ነው የሚለው ወልድን ነው። ለጥበቡም ስፍር ቁጥር የለውም የሚለው መንፈስ ቅዱስን ነው። ምክንያቱም መንፈስ ቅዱስ አንድ ሲሆን ጥበቡ ብዙ ስለሆነ እና ከዚህ የተነሳ አብይ ጾም የተባለበት ምክንያት አብይ እግዚአብሔር ስለ ጾመው ነው። አብይ እግዚአብሔር ታላቅ የሆነው እግዚአብሔር ወልድ ከሶስቱ አካላት አንዱ አካል ወልድ ስጋ ለብሶ ስለ ጾመው ታላቅ ጾም ይባላል። የጾሙ ታላቅነት መራብ የማይገባው በልተን ያመጣለውን ዕዳ ለማራቅ ለኛ ብሎ እሱ ረሃብን ገንዘብ አድርጎ ረሃብን ተቀብሎ ነው ያጠፋልን እና እሱ የማይገባው ስለ ጾመ ታላቅ ይባላል። ለኛ ታላቅነቱ ደግሞ የንጉሳችን ጾም ነው የምንጾመው። ለኛ ንጉሳችን ለክርስቲያኖች ክርስቶስ ነው። በሰማይም በምድርም የሕይወታችን ራስና አለቃ እሱ ስለሆነ ከሱ ጋር ነው የምንራበው፣ ከሱ ጋር ነው የምንጠማው፣ የሱን ረሃብ ነው የምንሳተፈው። እንግዲህ በዚህ ዓለም ሕግ እንኳን ቢሆን ከንጉስ ጋር አብሮ የደከመ ሰው በንጉስ ይሾማል። የንጉሱን ሐዘን የተካፈለ የንጉሱን ደስታ ይካፈላል። የንጉሱን ረሃብ የክርስቶስን ረሃብ ለመሳተፍ ነው የምንጾመው። መከራህ መከራችን፣ ራብህ ራባችን ነው ለማለት ነው የምንጾመውና በዚህ ያደረገልን መድኃኔዓለም ሶስቱን አርስታጣው የኃጢአት ራሶች የሚባሉት ስስት፣ ገንዘብ መውደድና ትዕቢት ናቸው። እነዚህ በጣም የኃጢአት ሁሉ አለቆች ናቸው። ከነዚህ ነው ትንንሽም ኃጢአቶች ትልልቅ ኃጢአቶች ሁሉ የሚመነጩትና እነዚህ ሶስቱን ነገሮች ጌታ ድል የነሳበት ጾም ስለሆነ ታላቅ ጾም ይባላል። ስለዚህ ቤተክርስቲያኒቱ ስለኛ ጾመልን ትልና ከዛ ደግሞ ከጾመ ከ3 ዓመት በኋላ ከ3 ዓመት ከ3 ወር በኋላ የተከሰተውን ህማም ከጾሙ ጋር ታገናኘዋለች። የኛ ቤተክርስቲያን እንደ ተራበልን ደግሞ ታመመልን ለማለት ማለት ነውና ህማማቱ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ቤዛ ሆኖና ንጹህ ቁርባን ሆኖ የቀረበበት ነው። እንግዲህ ቀድሞ በአባታችን በአዳምና በእናታችን በሔዋን ምክንያት የሳትነው ስህተት ነበረ። ያም ስህተታችን ምንድነው? በጆሮ፣ በአይን፣ በእጅ፣ በእግር፣ በአፍና በመላው ሰውነታችን ነው የበደልነው። በጆሮ እናታችን ሔዋን የዲያብሎስን ምክር ሰምታ ነበረ። ይህንን በለስ ብትበሉ አምላክ ትሆናላችሁ የሚል የእግዚአብሔርን ቃል በመስማት ፈንታ የዲያብሎስን ምክር በመስማቷ ምክንያት ለልጆቿ እርግማን አውርዳለች። በአይን ወሬት
ከመሰናይ ለበሊ ይላል። ያ በለስ ለመብል የሚመች እንደሆነ ወአፍተዋ ለሔዋን ይላል፣ አስጎመጃት ይላል። ይህ በዓይኗ የበደለችው በደል ነው። ለዚያ የበለስ ፍሬ ሳስታ ነበረ። በእግሯ ለመቁረጥ ሄዳለች። በእጇ ደግሞ በለሱን አትቁረጭ ያላትን እግዚአብሔር ቆርጣ በልታለች። በአንደበቷ እግዚአብሔር የነገራትን ምስጢር አውጥታ ነግረዋለች ለእባቡ። እንደገና ደግሞ በአፏ ተመግባለች፣ ወደ ሆዷም ወርዷል። እነዚህ ስቃዮች ነበሩ። እነዚህ ያደረገቻቸው በደሎች የ5500 ዘመን ስቃይ ለልጆቿ ያወረሱት እነዚህ ናቸው። በዚህ ምክንያት እግዚአብሔር ምን አደረገ? ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ እንደምንመለከተው አዳም መሬት አንተ አዳም ወይ መሬት ነህና ወደ መሬት ትመለሳለህ፣ እርግምተ ትኩን ምድር በእንቲአከ ምድር በአንተ ምክንያት የተረገመች ትሁን፣ ሶከ ወአሜከላ ለይብቁልከ እሾህና አሜከላ ይብቀልብህ፣ ብላ በሀፈ ገጽከ ጥረህ ግረህ ወርደህ ወጥተህ አቀበት ወጥተህ ቁልቁለት ወርደህ እንቅፋቱ መጥቶ እሾህ ወግቶህ ለፍተህ ተመገብ የሚል እሾህ ይብቀልብህ የሚል እርግማን ተረገመ። አሁን በጠቀስኩት የመጽሐፍ ቅዱስ ክፍል እንደምናነበው እነዚህን እርግማኖች የሚያስወግዳቸው ሰው ያስፈልግ ነበረ፣ ከእግዚአብሔር ጋር የሚያስታርቅ። አሁን እነዚህ እሾህ አሜከላ ይብቀልብህ የተባለ ሰውነታችን ነው፣ ምድር የተባለው። ምክንያቱም ከምድር ስለተፈጠርን እግዚአብሔርም አዳምን አንተ መሬት ነህ ስላለው እኛ መሬት ነን። ስለዚህ ምድር የተረገመች ትሁን ያለው ሰውነትህ የተረገመ ይሁን ማለቱ ነበረ። በምድር ላይ እሾህ ይብቀልብህ ማለት በሰውነትህ ላይ እርግማን ይብቀልብህ፣ ይሰልጥንብህ። ፍቶታት እኩያት ኃጣው ርኩሳት ይባላሉ በቤተ ክርስቲያን አነጋገር። ክፉ ምኞቶች፣ ክፉ ኃጢአቶች፣ ደውያት፣ በሽታ የበቀለብን ከዚያ ወዲህ ነው። ራስ ፍልጠት፣ ሆድ ቁርጠት፣ ውጋት፣ ሌላውም ህመም ሁሉ የመጣ የአዳም ሰውነት ንዴተ ህላዌ ወይም ጉስቁልና፣ የባህሪ ጉስቁልና የሚል ሲደርስበት የአዳም ባህሪ ደካማ ሆነ፣ ተሸናፊ፣ ስኢን፣ አቅመቢስ የደረሰበት የተጠቃ ማንነት ኖረን ማለት ነው። ያ ሲኖረን ለኃጢአትም የምንዳከም በሀሳባችን የምንሸነፍ እንደዚያ ሆነናል። ያው ግን እግዚአብሔር ባህሪያችን ጨርሶ እንዲጠፋ አላደረገውም። ጉስቁልና ነው የደረሰበት እንጂ በውስጥ የተዳፈነች ጸጋ ግን ነበረችን። አሁን ያንን እርግማን የሚያስወግድ አንድ ኃይል ያስፈልግ ነበረ። ያን ለማድረግ ደግሞ ከእግዚአብሔር የእርቅ መስዋዕት መቅረብ ነበረበት። ስለዚህ የበደለ የሰው ልጅ ነው ለእግዚአብሔር የእርቅ መስዋዕት አቅርቦ መታረቅ ነበረበት። አሁን ሰዎች ሁሉ በደለኛ ሆኑ። ያንን የሚያቀርብ ማን ይምጣ? የለም። አዳም ከነ ልጆቹ ማዳም እስከ ሙሴ ቀነዮሙ ሞት ለለሂ አበሱ ወለለሂ ኢአበሱ ይላል ቅዱስ ጳውሎስ ሲናገር። የበደሉትንም ያልበደሉትንም ከአዳም ጀምሮ እስከ ሙሴ ድረስ ያሉትን ሞት ገዛቸው ይላል። እስከ ሙሴ ማለት ከሙሴ በኋላ እርግማን የለም ማለት አይደለም። ከሙሴ እስከ ጌታ 1600 ዓመታት ያክላሉ። ስለዚህ ምን ማለቱ ነው? እስከ ሙሴ የሚለው በሙሴ ሕግ የተያዙትን ሁሉ ማለት ነው። ሙሴ 5ቱን ሕግጋት ስለሰራ 5ቱን የሕግ መጻሕፍት ስለጻፈ በዚያ ሕግ የሚተዳደሩትን ሁሉ ማለት ነው። እስከ ሙሴ ማለት እነዚህ ሁሉ ሞት የነገሰባቸው እርግማን የያዛቸው አባቶቻችንም እነ ኢሳይያስ እንደተናገሩት ወኮነ ጽድቅና ከመጸርቀ ትክቶ ጽድቃችን እንደ መርገም ልብስ ሆነ፣ እንደ መርገም ጨርቅ ሆነ ብለው እስኪናገሩ ድረስ ነጻ የሚያወጣ አልተገኘም። ለምን? ወንጀለኛ ለወንጀለኛ ዋስ አይሆንም። ዋስም የሆነው ራሱ ወንጀል የሌለበት ሰው ነው። በዚህ ያለ ሕግ እንኳን ማለት ነው። እርግማን ያለበት ከእርግማን ነጻ ሊያወጣ አይችልም። እና ይህን ነበር ቅዱስ ዳዊት መዝሙር 120 ቁጥር 1 ላይ አንሳይኮ አዕይንተ የመንገለ አድባር እማይቴ ይምጻ ረድኤቴ፣ ዓይኖቼን ወደ ተራራ አነሳሁ ረድኤት እስከ ወዴት ይምጣልኝ ይላል። ተራራ የሚላቸው ነቢያትን ነው። ተራራ ከሜዳ ከፍ ያለ እንደሆነ ከሌላው ሕዝብ በቅድስና ከፍ ያሉ ስለሆኑ ተራራ ይላቸዋል። እና እነሱን ተስፋ አደረግኳቸው ነው። ግን እነሱ ይህን ማድረግ አልቻሉም። እርግማን ወመጹ ብዙኃን ነቢያት ወጻድቃን ወሞቱ ወይበቋ ሞቶም ለአድኅኖተ ኩሉ ዓለም። ሁሉ ነቢያትና ጻድቃን ሞቱ፣ ግን ከነሱ ያንዳቸውስ ሞት እንኳን ዓለምን ለማዳን አልጠቀመም ብሎ ቅዱስ ኤጲፋኒዎስ እንደነገረን የሚያድን አልተገኘም ነበረ። አሁን እንግዲህ ከሰው ልጆች የሚያድን ጠፋ። መላእክት ደግሞ መጥተው ሰው ሁነው እንዳያድኑን ደግሞ መልአክ ሰው የመሆን ስልጣን የለውም። ፍጥረት ሁሉ በተፈጠረበት ባህሪ ብቻ
እንዲፈጽም የተፈጠረ ነው። ጦጣ ወደ ዝንጀሮ፣ ዝንጀሮ ወደ ጦጣነት እንዲፋለስ ተፈጥሮ ሕግ አይፈቅድም። ሁሉም በተፈጠረለት ነው የሚኖር። ስለዚህ መልአክ ሰው መሆን አይችልም፣ ባህሪው አይፈቅድለትም። ስለዚህ የሚቀረን አንድ ነው፣ እሱም እግዚአብሔር። ምክንያቱም እግዚአብሔር ግን ሁሉን ይችላል። መልአክ ሰው መሆን አይችልም፣ እግዚአብሔር ግን ሁሉን ይችላል። ሁሉን ስለሚችል ለሰው ለእግዚአብሔር ይሄ አቀበት አይደለም። ለዚህ ነበር እመቤታችን ቅድስት ድንግል ማርያም እኔ ወንድ አላውቅም ይህ ነገር እንዴት ሊሆን ይችላል ስትል መልአኩ ለእግዚአብሔር የሚሳነው ነገር የለም ያላት። እግዚአብሔር ለምንድን ነው ሰው የሆነው ተብለን ብንጠይቅ መልሳችን እግዚአብሔር ሁሉን ስለሚችል ሰው መሆንም ይችላል። እሱ ሳይለወጥ ሰው ሚሆን አናጺ በሰራው ቤት ገብቶ ማደር ይችላል። እግዚአብሔር በሰራው ሰውነት መጥቶ ቢያድር የሚያስተቸው የሚያስነቅፈው ዝቅ የሚያደርገው አይደለም። እግዚአብሔር በዚህ ዓለም ስላለ ፀሐይ በቆሻሻ ኩሬ ላይ በማብራቷ ምክንያት ቆሻሻው ኩሬ ፀሐይ ሊያቆሽሻት አይችልም። ይልቁንም ታፈላውና ቆሻሻውን ታጠራዋለች፣ መስመር እንዲይዝ ታደርገዋለች። ፀሐይ ሲመታው የነበረው ቆሻሻ ይተንና ቦታውን ይዝና እንደውም ውሃው እንዲጠራ አስተዋጽኦ ታደርጋለች። ብርሃን ፀሐይ የሆነው ፈጣሪያችን በእኛ ስጋ መጥቶ በዚህ በረከሰ ዓለም ውስጥ መታየቱ እግዚአብሔር ባህሪውን የሚያሳድፈው አይደለም። ስለዚህ እግዚአብሔር ምክንያቱም ሰው የተፈረደበት በእግዚአብሔር ስለሆነ ያን ፍርድ ማንሳት የሚችልም እግዚአብሔር ነበረ። ካሳው ደግሞ የተበደለው ዘላለማዊ እግዚአብሔር ስለሆነ ዘላለማዊ አካል ነው ካሳውን ማቅረብ የሚችለው። ያ ደግሞ ዘላለማዊ እግዚአብሔር ነው። ስለዚህ እግዚአብሔር ከእናታችን ከቅድስት ድንግል ማርያም ሰው ሆኖ ተወለደ። ጌታችን ኢየሱስ ክርስቶስ ለእኛ ካሳ የካሰልን መስዋዕት የሆነልን በዚህ በሳምንቱ በሕማማቱ ብቻ አይደለም። አጠቃላይ ከጽንስ ጀምሮ ያደረጋቸው አኗኗሩ በሙሉ ለሰው ልጆች መድኃኒት ናቸው። በድንግል ማርያም ማህፀን ማደሩ ራሱ ካሳ ነው። እሱ ሰፊ አምላክ ነው፣ ስፉህ መለኮት ነው። ተአገሰ ለተጸንሶ ወይ ጸበቦ ማህፀነ ድንግል ይላል ቅዱስ ቄርሎስ። በድንግል ማርያም ማህፀን ለማደር ታገሰ፣ ማህፀኗም አልጠበበውም ይላል። ይህ ትዕግስት ነው። አምላክ የሰው ልጅ ሆኖ በሰው ልጆች ማህፀን 9 ወር ከ5 ቀን ሲቀመጥ ይሄ የሚያስደንቅ ነገር ነው እና ያች ራሷ ካሳ ናት። እኔ እንዴ እፎ ቤተ ነዳይ ሀደረ ከመ ምስኪን አለ ሊቁ። እንዴት ነው እንደ ምስኪን በድሃ ቤት ያደረው እንዴት ነው ይላል። ስለዚህ በድሃ ቤት ማደር ለሱ ጭንቅ ነው። የዚህ ዓለም ባለጸጎች እኮ በአንዲት ድሃ ቤት ለደቂቃዎች እንኳን መቆየት ጭንቅ ይሆንባቸዋል። ባለጸጋው እሱ ግን በድሃ ቤት መቀመጥ ጭንቅ ሳይሆንበት ፍቅር አገብሮት ተጸንሷል እና እሱም ካሳ ነው። አስተዳደጉ ካሳ ነው። በየጥቂቱ ማደጉ ካሳ ነው። ቤት አልባ መኖሩ ካሳ ነው። ለቀበሮዎች ጉድጓድ አላቸው፣ ለወፎች ጎጆ አላቸው። ለሰው ልጅ ግን ራሱን የሚያስጠጋበት የለውም ብሎ እንደተናገረ መጠጊያ ሳይኖረው እንደ ድሃ ነው የኖረው ጌታና እነዚህ ሁሉ ነገሮች ካሳ ናቸው። በድህነት መኖሩ ከሀገር ለሀገር እየተሰደደ ነበር የኖረውና እነዚህ ሁሉ ጌታ ለሰው ልጆች ያደረጋቸው መድኃኒቶች ናቸው እንጂ እኛ ስናስብ እኛ ኦርቶዶክሳውያን ሕማማቱን ብቻ አይደለም የምናስበው። አጠቃላይ ኑሮዎቹ እንደዚህ ናቸው። እንደው የአይሁድ ባለጸጎች የሚኖሩበት የተማሩ ሰዎች በሚኖሩበት በመሀል ኢየሩሳሌም እንኳን አልኖረም። አይሁድ የሚንቋቸው ገበሬዎች ድሆች በሚኖሩበት በናዝሬት ምናልባትም ከናዝሬት የመጣ ሰው ከገሊላ የመጣ ሰው ከተባለ ያልተማረ ሰው ገበሬ ተራ ሰው ተብሎ የሚቆጠር ጌታ ከዚያ ነው የኖረው። እነዚህ ሁሉ ተራ አኗኗርን መምረጡ እኛን ከድህነታችን ከድሃ ባህሪያችን ለማዳን ነው፣ የጎሰቆሎን ባህሪያችን ለመታደግ ነው እና የጌታችን ኢየሱስ ክርስቶስ ውለታው እነዚህ ሁሉ የሚያጠቃልሉ ናቸው። እየተሰደበ መኖሩ፣ በአይሁድ ሙግት ትምህርቱን እየተሟገቱት መኖሩ ሁሉ ካሳ ነው። እንግዲህ የመጨረሻውን የምናየው በሕማማቱ ነው። ቅድም እንደነገርኩሽ የሕማማቱ በጆሮዋ እናታችን ሔዋን በድላ ነበር። ሁላችንም ከዚያ በኋላ ከሷ በኋላ ለዚያ ምን አደረገ? የአይሁድን ስድብ ሰማልን ማለት ነው። ይሄ ቤዛነቱ ነው የጌታ በጆሮው የአይሁድን ስድብ፣ ነቀፋ፣ ክስ በኮነን ወለመኮነነ መኳንንት ይላል ሊቁ። በነገስታት ላይ የሚፈርደውን ፈረዱበት ይላል እና እሱ ክስ ራሱ መስማቱ፣ ፍርድ መስማቱ ይሄ ቤዛነት ነው። በዓይናችን የመጎምጀት ከእናታችን ከሔዋን ጋር የበደልነው በደል በዓይኑ ግርማ አይሁድን አይቷል። ግርማ አይሁድ ማለት የአይሁድ ማስፈራታቸው፣ ቁጣቸው ነው። እንግዲህ 2-3 ሰዎች ሲቆጡብን መድረሻን የምናጣው አይደለም።
አሁን እኛ በምድር ያሉ ሰዎች እንኳን እንደው የሚጠሏቸው ሰዎች ወደ 5 ወደ 6 ሲያዩ እኔ እኮ ሰው ሁሉ የሚጠላኝ ነኝ ብለው እንደው በሳይንሳዊ መንገድ እንኳን ተቀባይነት የለውም። 5 ሰው ጠላኝ ብሎ ሁሉም ሰው ጠላኝ ማለት ያልተገባ ነገር ነው። ሁሉም ሰው የሚለው በዓለም ያለውን ሰው ሁሉ ስለሚያጠቃልልና ማጠቃለል ትክክል አይደለም። ግን ሰዎቹ እንደው 5-6 ሰው ሲጠላቸው እኮ እኔ እኮ ሰው ሁሉ ነው የሚጠላኝ ይላሉ። 3 ሰዎች በተመሳሳይ ሁኔታ በአንድ ቀን በተለያየ መንገድ በአንድ ቀን ክስ ቢያደርሱብን ከተለያየ ሁሉም በፍርድ ቤት ከሰውን ክስ ቢያደርሱብን ምን ያህል ሊሰማን ይችላል? ጌታን ግን የከሰሰው የአንድ ሀገር ሰው ነው። አሁን የኢትዮጵያ ሰው በሙሉ ወይ እኔን ወይ አንቺን ቢከሰን የኢትዮጵያ ሰው በሙሉ ምን ይሰማሻል? አሁን የኢትዮጵያ ሰው በሙሉ እንግዲህ 120 ሚሊዮን የሚባለው በተለምዶ የሚጠራው ቁጥር አለ። አሁን በትክክል እንደዛ መሆኑን ስለማላውቅ ማለት ነው፣ ጨምሮም ቀንሶም ይሆን ምንድን ነው የሚሰማውና ጌታ የተቀበለው ነገር ቀላል አይደለም። የአንድ ሀገር ሰው ነው የከሰሰው ተሰብስቦ በሙሉ። ያ ሁሉ ደግሞ ይደነፋበታል፣ ይሰቀል እያለ የዚያ ሁሉ አፍ ይጮሃል እና ያንን በዓይኖቹ ይመለከታል። ይህ ለሔዋንና ለልጆቿ ለአዳምና ለልጆቹ ያደረገው ቤዛነት ነው። ከዚያ ተከሶ መቆም ራሱ በእግር መቆም ራሱ ባጋንንት ፊት በሲኦል በሙሉ ለቆምንበት ለዚያ ክፉ መቆም ካሳ እየካሰልን ነበር ጌታ። ከዚያ እግራችን እጃችን ከመካሱ አስቀድሞ የተሸከመው መስቀል አለ። 7 ክንድ መስቀል ተሸክሟል። ያ መስቀል እርጥብ መስቀል ነው። በትርምት የሚኖር ነው። ጌታ ሰውነቱን ወደ አምላክነት አልለወጠውም። እንደኛ የሚሰማው ይሰማዋል፣ ያማዋል እና በረሃብ የሚኖር ነው። በትርምት የሚኖር ነው። ከሚበላበት ከሚጠጣበት ቤት የሚኖር አይደለም። ቀን ሲያስተምር ውሎ ሌሊት በደብረ ዘይት ሌሊቱ ሙሉ ለጸሎት ቁሞ የሚያድር ነው እና በዚያ አኗኗሩ ላይ ነው። እርጥብ መስቀል ደግሞ እየተደበደበ ነው። ተሸክሞ መሄድ ብቻ አይደለም እና ያንን ተሸክሞ መሄዱ ዘመናችን በሙሉ ተሸክመ ነው የነበርነውን ርግማን ለማስወገድ ነው። ይሄን ነው ነሳ ደዌነ ወጾረ ሕማማነ፣ ሕማማችንን ተሸከመ ስለ መተላለፋችንም ቆሰለ ብሎ ኢሳይያስ 53 ላይ የተናገረው ነሳ ያለው ተሸከመልን። እኛን እርጉም መባል ራሱ ሸክም ነው። በዚያ ጊዜ በመስቀል የሚሰቀል ሰው በጣም የተረገመና የረከሰ ሰው ነው በዘመኑ እና እርጉም ሰው ነው። በዚያ የተሰቀለ ሰው የሚተፋበት የሚጸየፍ፣ በቁሙ ብቻ ሳይሆን ሞቱን ሳይቀር የሚናቅበት ሰው ነው። እንደው በሞቱ እንኳን የሚናቅ ሰው፣ ሞቶ እንኳን የማይከበር ሰው ነው በዚያ የሚሞተው እና እርጉም ብሎ ተነቅፎ መዋል ራሱ ሸክም ነው። ሌላው ወደ በለስ ለሄድንበት እግሩን ተቸንክሯል። ለቆረጥንበት እጁን ተቸንክሮልናል። ሐሞት ጠጥቶልናል። ዝም ብሎ ነበር። ሔዋን ላደረገችው ነገር ሁሉ ያን ሁሉ ስድብ ሲሰደብ መልስ አልመለሰም። ምናልባትም መልስ ቢመልስ ዝም ከማስባል ምናልባት ያልኩት እንደው ባነጋገር ስለለመደ ነው እንጂ ዝም ከማስማልም በላይ እሱ ምን ማድረግ የሚችል ነው? ልሳናቸውን መዝጋት ሁሉ የሚችል ነው። ምክንያቱም አይተነዋል። ዲዳዎችን ካናገራቸው ዲዳ ማድረግም ይችላል ማለት ነው። ዲዳ ማድረግ የሚችል ነው። አንደበትን የሰጠ እሱ ነው። ይሄን ሁሉ አደረገ። መራራ ሐሞትን ሁሉ ጠጣ። ቆሰለ፣ ተገረፈ፣ እርቃንን መዋል። እንደምናስታውሰው ኦሪት ዘፍጥረት ላይ እንደምናስታውሰው አዳምና ሔዋን በለስን በበሉ ጊዜ ጸጋቸው ተገፎ እርቃናቸውን ይሄዱ እና ስለዚህ ጌታችን ያችን እርቃናቸውን ደግሞ እርቃኑን ዋለላቸው ማለት ነው። ያንዳንዷ ነገር ጽድቅ ሲጠሙ ነበረ፣ ሰላም ሲጠማቸው ነበር፣ ረፍት ሲጠማቸው ነበር፣ የዘላለም ሕይወት ሲጠማቸው ነበር። ተጠማሁ አለላቸው አለለ። ለሁላችን ነው ይሄ፣ ለአዳምና ለሔዋን ብቻ አይደለም። በእነሱ መሰረትነት እና ሕማማቱ ይሄ ነው። እየታመመም ግን እንደሚነሳ አሳይቶን ነበረ። እየታመመ አሳይቶናል። በሕማሙ ትንሣኤውን እዛው ይገልጥ ነበር። ሕማማትና ትንሣኤውን ለማያያዝ እዚያው እየታመመ የሕይወት ባለቤት መሆኑን ይገልጽ ነበረ። ሲያዝ ነው የሚጀምረው። ይሄ ዮሐንስ ወንጌል ምዕራፍ 18 ቁጥር 1 ጀምሮ እንደምናነባው አይሁድ ሊይዙት በመጡ ጊዜ ማን ነው የምትፈልጉት አላቸው። የናዝሬቱን ኢየሱስን አሉት። እኔ ነኝ አላቸው። እኔ ነኝ ስላቸው ወደ ኋላ ተፍገምግመው ወደቁ ደንግጠው። ያን የሚያደርግበት ምክንያት ምንድን ነው? እሱ ስለወደደ እንጂ እነሱ በኃይላቸው ሊይዙት እንደማይችሉ ማስረዳት ነው። ሁለተኛ ግን ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስ እኔ ነኝ። በሁለተኛው እንዲይዙት አጸናቸው፣ ፈቀደላቸው ራሱ ማለት ነው። ይህ ትንሣኤነቱን ነው። ጣላቸው፣ አነሳቸው።
ራሱ ጣላቸው፣ ራሱ እንዲነሱ አደረጋቸው። ስለዚህ የሚያድን የሚገል የሚያነሳ የሚያወድቅ ወይም ደግሞ የሚወረውር ትንሣኤ መሆኑን እየገለጠላቸው ነበረ። ከዚያ በኋላ ደግሞ ትንሣኤ መሆኑን እዛው ሕማማት ውስጥ ይገልጥ ነበረ። በሰማይ የሚያደርጋቸው ታምራት ፀሐይን፣ ጨረቃን፣ ከዋክብት አሁን ፀሐይ ይጨልማል፣ ከዛ ሲበራ እናየዋለን። ይሄ እንደውም የፀሐይ እኮ ራሷ የሰው ልጅ የትንሣኤ ምልክት ናት። በኋላ በእርግጥ እናየዋለን እንጂ ፀሐይ ራሱ የሰው ልጅ እንደሚነሳ ነው። መውጣቷ ብርሃን ማየታችን ጠዋት ሰው መወለዱ ነው። ትገባለች፣ ከዛ መሞታችን መቀበራችን ነው። መልሳ ትመጣለች፣ ሰው ይነሳል። እና ፀሐይን ጌታ ይሄን አስረዳቸው። ፀሐይ ጨለመች፣ 9 ሰዓት ላይ መልሳ ትበራለች። ክርስቶስ ትንሣኤ መሆኑን ነበር በዚህ የሚገልጥላቸው ማለት ነው። የሞትና የሕይወት ባለቤት መሆኑን በደሙ ጠብታ መቃብራት ተከፍተው ሙታን ይነሳሉ። በዚህም ትንሣኤውን እየነገራቸው ነበረ። እኔ ለሰው ልጆች ቤዛነት ሙቼ ነው የሞትኩት እንጂ ሕያው ነኝ፣ የትንሣኤ ባለቤት ነኝ ብሎ ትንሣኤውን እዚያው ሕማማቱ ላይ ገልጾላቸዋል። ለእኛም ለነሱም ማለት ነው። መንግስቱን ገልጧል። እንደውም መስቀሉ የመንግስቱ ቀን ነው የሚባለው። የጌታችን ኢየሱስ ክርስቶስ የመንግስቱ ቀን የንግስናው ቀን ነው የሚባለው። ለምን? ሰማይን ገዝቷል። መስቀል ላይ ሆኖ ፀሐይ፣ ጨረቃ፣ ከዋክብት በማስተዳደር እንደወደደ አድርጓቸዋል። ምድርን ገዝቷል። እንደውም እነሱ የአይሁድ ንጉሥ ነህ የሚል ነበር ክሳቸው። ጌታ ግን የለም እኔ የአይሁድ ንጉሥ ብቻ አይደለሁም የሰማይም የምድርም ንጉሥ ነኝ እንዲያውም ብሎ በሰማይም በምድርም ያለውን ሁሉ ፍጥረታት በመግዛት ጌትነቱን ገልጦላቸው ነበርና የሕማማቱ ጉዞ ትንሣኤውን የሚመሰክር ነበር ማለት ነው። ስለ ትንሣኤ ካነሱ አይቀር ትንሣኤም እንደመሆኑ መጠን ቤተ ክርስቲያናችን ትንሣኤን ስታከብር ምን የተለየ ነገር የምታደርጋቸው ነገሮች አሉ? በተለይም ካለፈው ከአብይ ጾም በኋላ ስለሆነ ትንሣኤን የምናከብረው በዚያን ሰሞናት የምናደርጋቸው የተለዩ ነገሮች ምን አሉ? እንግዲህ በትንሣኤው ዕለት አይሁድ 70 ዘመን በባቢሎን ምርኮ ኖረው ነበረ። ከጌታችን ኢየሱስ ክርስቶስ ከመወለዱ 584 ዓመታትን ቀደም ብለው ማለት ነው። እና ባቢሎን ሄደው ሲመለሱ ስለሚሆነው ዳዊት ነገር ቅዱስ ዳዊት አስቀድሞ ዘምሮ ነበረ እና ንፍው ቀርነ በምርት ዕለተ በዓልነ፣ በታወቀችው የበዓላችን ዕለት ነጋሪቱን ጎስሙት፣ ቀንደ መለከቱን አሰሙት እያለ ይናገር ነበረ እና ዮም አባይ ፍስሐ፣ ዛሬ ታላቅ ዕለት ነው። ተራሮች ኮረብቶች ሁሉ ደስ ይበላቸው፣ የምድር ዛፎች በሙሉ ወኩሉ ዕፀ ገዳምኒ፣ የምድረ በዳው ዛፍ ሁሉ ደስ ይበለው ብሎ ወይወቡ አድባር ዋውግር፣ ተራሮች ኮረብቶች ሁሉ እልል ይበሉ፣ እጃችሁን ሁሉ እያጨበጨባችሁ እልል በሉ ብሏቸው ነበረ። ለምን? ይቺ ዕለት ዛቲ ዕለትን ተገብረ እግዚአብሔር፣ ይቺ ዕለት እግዚአብሔር ለእኛ የሰራልን ዕለት ናትና ትፈሳ ወነታሐሰይ ባቲ፣ በእሷ ፈጽሞ ደስ ይበልን እና ከምርኮ ስለመጡ ይህንን እልል እንዲሉበት ቅዱስ ዳዊት አስቀድሞ በትንቢት ነግሯቸው እስራኤልም ከምርኮ ሲመለሱ ይህን እልልታ ብለውታል። እና ይሄ መዝሙር በጣም በሚያስደንቅ ሁኔታ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብሉይም የሐዲስም የሰማያዊም ሕይወት ባለጸጋ ስለሆነች የመላእክትን ዜማ በቅዱስ ያሬድ በኩል የወረደላት ስለሆነች ቅዱስ ያሬድ የዕለቱን መዝሙር እንዲህ ነው ያለው። የዳዊትን መዝሙር በዜማ እንዲባል አደረገው፣ በቃል በቃል ማለት ነው። ምንድነው ይህን ያለበት ምክንያት? ለእስራኤል ከምርኮ የተመለሱበት ቀን ነው። ለእኛ ደግሞ ከምርኮ የወጣንበት ቀን ነው። አንዱ የምታደርገው ይሄንን ነው። እልልታ ትጀምራለች። ከምርኮ ወጥተናል። ምርኮ የ5500 ዘመን ነው። የጥፋት ምርኮ፣ የመከራ ምርኮ ነው የነበረው። ፍጥረትን እንዲገዛ የተፈጠረ የሰው ልጅ የፍጥረት ባሪያ ሆኖ በመንጸፈ ደይን ወድቆ በአጋንንት እግር እየተጠቀጠቀ ልክ እንደ አሳ የሆነ ሕይወት ነበር ይላሉ አባቶቻችን እነ ቅዱስ ዮሐንስ አፈወርቅ እንደተናገሩት። አሳ ባህር ውስጥ የፈለገ ቢጮህ የፈለገ ቢሄድ ድምፁን በውጭ ነው የሚሰማው የለም እና ይሄ ባህሩን እንደ እሳት ባህርና እንደ እርግማን ሆኖ ጸሎታችን እንኳን የማይሰማ የእርግማን ባህር የተጫነው ነበር እና ከዚያ ነው ጌታ መንጥቆ ያወጣና እዚያን ዕለት የምርኮ ጊዜያችን ነውና ነፍሳት ሁሉ 33 ሰዓታት ነው የሚመጡት። ጌታ ከተቀበረባት ጀምሮ እስከሚነሳ ሰዓት ያለችው ስትቆጠር 33 ሰዓት ትመጣለች። ጌታ በዚህ ዓለም የኖረው 33 ዓመት ነው። ስለዚህ ከ33 ዓመት
ፍጥረታት እያዩት ታምር እየተደረገላቸው ደስ ብሏቸዋል በምድር። 33 ሰዓት ደግሞ ከነፍሳት ጋር ደስታ አደረገ። አዳምን 11 ሰዓት ነው ከገነት ያወጣው። ከ11 ሰዓት ጀምሮ እስከ እሁድ 6 ሰዓት ድረስ ከነፍሳት ጋር ደስታ ሲያደርግ ነው የቆየው ጌታ እና ያችን ደስታ ሲያደርግ ያቺ ደስታ አንድ ላይ ተሆንና እኛ ፍጹም ደስታን ፍጹም ሐሴትን እናደርጋለን። ጧፍ ይበራል። ያ ጧፍ ብርሃነ ከፈኑ ዲቤነ ትንሣኤ ከለለ አምነ ትንሣኤን ለምናምን ለኛ የትንሣኤን ብርሃን ላክልን ስለምንለው ያንን ብርሃን ልኮልን እንደሰታለን። ከዚያን ቀን ጀምሮ በዚህ ቀን ልቅሶ የለም፣ ሐዘን የለም። በዚህ ቀን ሰው ቢሞት እንኳን አይለቀስም። ምክንያቱም ሞትን ደፈር ነው። እንግዲህ በክርስቶስ በኩል ሞት ተደፈረ። ለምንድን ነው የምናለቅሰው? ሰው ሲሞት እኮ ከዚህ በኋላ አሁን አንድ ሰው ዘር ሲዘራ አያዝንም። ከጎተራው ያለውን ስንዴ እያወጣ እርሻ ላይ ሲበት ነው አይ ስንዴን በተንኩት ብሎ አያዝንም። ምክንያቱም ለምንድን ነው? እንደሚያተርፍ እንደሚበቅል እያወቀ ነው የሚዘራው። አሁን የኛ ሞት የኛ ህይወት ሞታችን መዘራታችን ነው። ልንበቅል ነው በክርስቶስ ክርስቶስ ሊያበቅለን ነው እንግዲህ በትንሣኤ እና ክርስቶስን እያየ እንግዲህ ለሞት የሚደነግጥ የለም እና በዚህ ቀን ሰው አያዝንም፣ አያለቅስም። ፍርድ የለም፣ ክርክር የለም፣ ማልቀስ የለም እንዳልኩት ማለት እና በዚህ ዕለት ፍጹም ደስታን ትጀምራለች ቤተ ክርስቲያን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን ብላ አዋጁን አውጃ ትጀምራለች። ክርስቶስ ከሙታን ተለይቶ ተነሳ በአብይ ኃይል ወስልጣን። የተነሳ ደግሞ በታላቅ ኃይልና በታላቅ ስልጣን ነው። ታላቅ ኃይል ለምንድን ነው የምትለው? ሞትን የማሸነፍ ኃይል ያለው እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። በዚህ ዓለም ላይ ሰዎች ያቃታቸው ነገር ቢኖር ሞትን ማሸነፍ ነው። ሞትን ማሸነፍ ቢቻል ኑሮ በዚች ምድር ሰዎች ሰውንም አያኖሩም ነበር። የክፉ ሰዎችም ማብቂያ ባልኖረ ነበር ማለት ነው እና እግዚአብሔር ራሱ በምድር ላይ እንድንሞት ማድረጉ እንዴት ጥሩ ነገር ነው። ሞት ባይኖር ክፉ ሰዎች ስንት ዓመት ሲያሰቃዩ ሊኖሩ ነበረ እና ሞት ስለሆነ ግን ድሃ ያርፋል፣ ፍርድ ይመጣል፣ ግፈኛ ሰዎችም ስፍራቸውን ይይዛሉ እና ሞት ትክክለኛ ዳኛ ነው። እንደው ለተበደሉትም ፍትህ የሚሰጥ ነው። ዳኛ ያልፈረደልንን ነገር ከሞት እናገኛለን። ያንን ነገር እግዚአብሔር መስራቱ ለዚህ ነበረ እና በዚህ ቀን ይሄንን መልስ ሞትን የሚያሸንፈው ታቶ ሲኖር ጌታችን ኢየሱስ ክርስቶስ ግን ሞትን ያሸነፈ ኃያል ነው። ቅዱስ ጴጥሮስ በግብረ ሐዋርያት እንደነገረን እይክል እይዞቶ ሞት ይላል። ሞት ይይዘው ዘንድ አልቻለም ይላል። ሞት የማይይዘው ማን ነው? እግዚአብሔርን ብቻ ነው። ፍጥረታትንማ የያዛቸው እኮ አየን። የበደሉትንም ያልበደሉትም አስቀድሜ በቅዱስ ጳውሎስ ቃል እንደጠቆምኩኝ ፍጥረታትን የያዛቸው። ክርስቶስ ግን ፍጡር ስጋን ተዋህዶ ያ ስጋም ደግሞ ፈጣሪነትን ገንዘብ አድርጓል ሳይለወጥና ሞት ሊይዘው የማይችል ነበረ እና ይህንን ኃይል ነው ለልጆቿ የምታበስራቸው። በነገራችን ላይ የቤተ ክርስቲያን ተጋድሎ የሚመነጨው ከዚህ ነው። ብዙ ክርስቲያኖች መከራን የሚሰቀቁት የመነኮሱት በመንኩስና ያገቡት በጋብቻ ሲሆን ችግር ሲመጣባቸው ወዲያው ኩምሽሽ የሚሉት እንደው ያለ ጊዜው በቅሎ ፀሐይ እንደወጣበት ተክል የሚሟሽሹት ለምንድን ነው ሰዎች ሲባል የትንሣኤው ኃይል ስለማይገባቸው ወይም ስለማይረዳው ነው። የትንሣኤው ኃይል የገባው ሰው ደስ እያለው ነው። ሊገረፍ ቢሄድ እንኳን ፊቱ ሰርግ እንደተጠራ ደስ እያለው እያበራ ነው የሚሄደው። ለምን? ክርስቶስን ተነስቶ ያየዋል። የሞትን ስልጣን መነቅነቅ ብቻ ሳይሆን መዝጊያውን የሰበረበትን፣ ሰንሰለቱን የበጣጠሰውን፣ መውጊያውን ያነካከተበትን፣ ቁልፎቹን የሰበረበትን ክርስቶስን ያየዋል እና ቤተ ክርስቲያን በትንሣኤ ዕለት በጣም ለልጆቿ የምትሰጠው ትልቁ ስጦታ ክርስቶስ በታላቅ ኃይል ተነሳ። ያንን ኃይል ደግሞ እኛ በጥምቀት ለብሰነዋል። ወንዶች በ40 ቀን ሴቶች በ80 ቀናቸው ለብሰናል። ስለለበስን ይሄንን ለብሳችሁታል ብላ ነው ቤተክርስቲያን ይሄንን የሚጀምረው። አሰሮ ለሰይጣን ሰይጣንን አስሮላችኋል። ትጥቁን የፈታ አርበኛ የህፃናት ሁሉ መቀለጃ ነው የሚሆነው። የታጠቀው ነው የሚፈራው። ልክ እንደዚህ ሁሉ ሞትን የዲያብሎስን ትጥቁን አስፈትቶታል ክርስቶስ። ምንም አቅም የሌለው ነው። ማርኮ ነው የሰጠን።
እነ ቅዱስ አትናቴዎስ ደግሞ እንደሚነግሩን መርዙን የተፋ እባብ እጅሽ ላይ ሁሉ መጠምጠም ትችላለች፣ ምንም ሊያደርግሽ አይችልም፣ መርዙ የለማ። እንደው አንዳንድ ደፋር ሰዎች እባቡን ጭንቅላቱ ታች ከአንገቱ ላይ ተረግጠው መርዙን ያስተፉና እዚህ ላይ ጠምጥመው ያሳዩታል ሰው ማለት ነው። እና ያ ምንም ሊያደርግ አይችልም፣ መርዙን አስተፍቶታል። ጌታችን ኢየሱስ ክርስቶስ የዲያብሎስን መርዙን ነው ያስተፋው፣ እኛ ሲነድፍበት የነበረውን። ወይም ደግሞ ጥርሱ እንደወለቀ አንበሳ፣ ጥርሱ የወለቀ አንበሳ የዝንብ መጫወቻ ቢሆን ነው እንጂ እንኳን በግ ግልገል አንቆ ሊበላ እንኳን በግ ሊበላ ዝንብንም ምንም ማድረግ አይችልም፣ አቅም የሌለው ይሆናል። ጌታ የዲያብሎስን አቅም ሰይጣንን አስሮላቸዋል። በጣም የሚያስፈራራንን ሰው አስረው ቢሰጡን ፊቱ ላይ ብንስቅም ምንም አያደርገንም። ስለዚህ ጌታ አጋንንትን አስሮልን፣ አሁን ዲያብሎስ የተሸነፈ ውዳቂ ነው፣ ልንፈራውም አያስፈልገንም። በዲያብሎስ ላይ ማንኛውም ክርስቲያን መሰልጠን የሚችልበትን ኃይል ሰጥቶናል። ይህ ቀላል ስጦታ አይደለም። ማንኛውም ክርስቲያን ነው እንዲደፍረው ያደረገው ጌታ። ማንኛውም እንደ ጳጳሳት፣ ቀሳውስት፣ ባይታውያን እንደዚህ የበቁ ቅዱሳን እንደዚህ ብቻ አይደለም። ማንኛውም ምእመን ንስሐ እስከገባ ድረስ አጋንንትን የማሸነፍ ስልጣን ሰጥቶናል። ይህን ያገኘነው በትንሣኤው ነው። በትንሣኤው ነው ይህን ያገኘነው። አሰሮ ለሰይጣን አጋአዞ ለአዳም፣ አዳምን ነፃ አወጣው። ቅድም እሾህ ይብቀልብህ ብዬ ነበር አንስቸው ነበር እና ያ እሾህ እርግማን ነው። ጌታ እዚህ ላይ የእሾህ አክሊል የደፋበት ምክንያት የአዳምን እሾህ ለመንቀል ነበረ። አሁን የሰው ልጅ ነፃ ፍጡር ነው፣ ባሪያ አይደለም። ራሱን ባሪያ ካላደረገ በስተቀር ማንኛውም የሰው ልጅ አሁን ነፃ ፍጡር ነው። ለነፃነት ተጠርታችኋልና ኢትሁሩ ውስተ አርዑተ ቅኔ፣ ወደ ባርነት ተመልሳችሁ አትሂዱ ያለን ቅዱስ ጳውሎስ ስለዚህ ነበር ገላትያ ምዕራፍ 5 ላይ ሲነግረን። አሁን ለነፃነት ነው የተፈጠረውና ነፃነት ተጀመረ። የትንሣኤ ዕለት ነፃነታችን ተጀመረ እና የሚጀመረው ያዋጅ ነው። አጋዞ ለአዳም እሚይዜስ፣ እንግዲህ እሚይዜሰ ኮነ ፍስሐ ወሰላም። ክርስቶስ ከተነሳ ሞት ተሸንፏል ማለት ነው። ከዛ ደግሞ ሰይጣን ከታሰረልን ሞት ሁለት ዋና ዋና ኃጢአቶቻቸው የሰው ልጅ ሰለስቱ ዕድዋኒሁ ለሰብ የሚባሉት የሰው ዋና ዋና ጠላቶች የሚባሉት ኃጢአት፣ ሰይጣንና ሞት ናቸው። እና እነዚህ ሶስቱንም አሸነፈልን ጌታ። በደል የሌለበት አምላክ፣ በአንደበቱ ሐሰት በሰውነቱ ክፋት ያልሰራ አምላክ ተከሶ በመቅረብ ኃጢአትን አስተፋፈረ ኃጢአተ በዲበ ምድር ይላል ቅዱስ ቄርሎስ። ኃጢአትን በምድር ላይ አሳፈራት፣ ቀጣት፣ ነቃቅሎ አጠፋልን። ከዛ ዲያብሎስን አሰረልን፣ ሞትን አሰረልን። ምንድን ነው ከዚህ በኋላ የሚጠበቅብን? እንደዚህ ከሆነም እሚይዜሰ፣ እንግዲያስ ከዚህ በኋላ ኮነ ፍስሐ ወሰላም፣ ይኩን ፍስሐ ወሰላም፣ ተድላ ደስታ ይሁን ብላ ቤተ ክርስቲያን ይህንን ታውጃለች። ደስታ ተሰጠን ማለት ደስታ ማለት ለሰው ልጅ ዘላለማዊ ሕይወት ነው። ሌሎች ነገሮች ሁሉ የሚተኩ የሚያልፉ፣ እንዲሁም ሐዘን እየጣሉ የሚሄዱ ትዝታቸው የበለጠ የሚጎዳ ናቸው የዚህ ዓለም ነገሮች ሁሉ። ዛሬ የተደሰትንበት ነገር ነገ እያስታወስ ነው እምናዝንበት፣ ወይ የሚያሳፍረን በመሆኑ እናዝንበታለን፣ ወይ ደግሞ አሁን ማግኘት ስላልቻለን እናዝንበታለን። ዘላለማዊ ሕይወት ግን ሁልጊዜ የምንደሰትበት ነውና ይህን ደስታ ያገኘ ነው በትንሣኤው ነው። ከዚያ በኋላ ቤተክርስቲያን ምን ታደርጋለች? 5ቱን ቀናት ሁሉ እለት ሰይማ ታከብራቸዋለች። ሰኞን ፋሲካ ትላለች። ፋሲካ ማለት መሻገር ማለት ነው። ስለዚህ እኛን ከሞት ወደ ሕይወት ክርስቶስ አሻገረን። ረጅም ታሪክ አለው እሱ ራሱን የቻለ ነው። በሌላ ጊዜ የምናየው ይሆናል። መሻገር ነው። ጌታ አሻገረ። ልክ እስራኤል ከግብጽ ወደ እስራኤል እንደተሻገሩ እኛን ከሞት ወደ ሕይወት ማንነታችን ሁሉ ወደ አዲስ ፍጥረት አሻግሮታል እና ከዚያ በኋላ ማክሰኞን ቶማስ፣ ረቡዕን አልዓዛር፣ ሐሙስን አዳም ሐሙስ፣ አርብን ቤተ ክርስቲያን መሰረተ። ለቶማስ ትንሣኤውን አስረዳ። አልዓዛርን ያስነሳው አምላክ ተነሳ። ለቶማስ ትንሣኤውን ገለጠ። አርብ ቤተ ክርስቲያንን የመሰረተ አምላክ በደሙ ተነሳ። ቅዳሜ ቅዱሳት አንስት ይባላል። የክርስቶስን ትንሣኤ ያዩ ሴቶች ሁሉ መታሰቢያ ነው የምትመጣው ቅዳሜ እና ያችን ሁሉ አደረገ። ለምንድን ነው? በደል ሲመጣ የመጣው በሴት በኩል ነው፣ ሔዋን ናት። እና ጌታችን መድኃኒታችን ኢየሱስ ክርስቶስ በሴት የመጣውን ዕዳ በሴት ነው ያስወገደው። ያችም ድንግል ማርያም ናት። ትንሣኤውን መጀመሪያ ለሴቶች የገለጠበት ምክንያት ያ ነበር። ዲያብሎስ ሴትን ንቆ ነበር የሚኖረው። መጀመሪያ ያሸነፋት እሷ ስለነበረች፣ ስለዚህ ከሴት ምንም ነገር አይመጣም ብሎ ጠብቆ ነበረ። እግዚአብሔር ደግሞ ባልጠበቃት በናቃት ሴት በኩል
ትንሣኤ ከሷ እንዲወለድ አደረገ ከቅድስት ድንግል ማርያም። ስለዚህ ቅድም በጆሮአችን ዕዳ ገብቶ ነበር እንዳልኩሽ፣ በጆሮአችን በሔዋን ጆሮ ማለት ነው የመጣውን እርግማን አሁን በሴቶች በእናታችን በድንግል ማርያም ደስ ይበልሽ ተብሎ ተጀመረና አሁንም የትንሣኤውንም ደስታ በሴቶቹ ጆሮ በኩል ለሐዋርያት ላከ ማለት ነው። እንዲህ አድርጎ አሁን እግዚአብሔር ባህሪየ ሰብን በሙሉ ወይም የሰውን ባህሪ ሁሉ ወንድንም ሴትንም አከበረ ማለት ነው። እና እንደው የዚህ ዓለም ፈላስፎች ወይም ፖለቲከኞች ስለ ሴት መብት ሳይቆሙ አሁንም እንደው ሴትነት የሚሉት ሰዎች ወይም ፌሚኒስት የሚባሉት ሰዎች ሴት ሳይሉ ሴትን ያከበረም ክርስቶስ ነው። በትንሣኤው በልደቱ ሴትን አክብሯል፣ በትንሣኤው አክብሯል። ቅድስት ቤተ ክርስቲያናችን ያለ ጾታ መለየት ያለ ምንም ለሁሉም ክብር የሰጠች ናት። ያን ያገኘችው የሕይወቷ ራስ ከሚሆነው ከክርስቶስ ነው። እና በዚህ ቀን የሰው ልጅ ባህሪ ነው የከበረ፣ ወንድም ሴትም እኩል ሰው የሆነ ሁሉ የከበረበት ቀን ነው ማለት ነው። እና ክብር የሚጀምረው እዚያ ነው። እግዚአብሔር እንደው ሴትን ቢንቅ ኑሮ ዛሬ ትንሣኤውን መጀመሪያ እንደው ለሌሎቹ በገለጠ ነበር። ምናልባት መጀመሪያ ስላገኛቸው ነው ከትንሣኤው ሊባል ይችላል። ግን ምን አይርቀው እሱ ገሊላ ሄዶ ለሐዋርያት መንገድ ይችል ነበረ። ይሄ ረጅም ምስጢር ያለው ነው። እሱም ራሱ በጣም ሰፊ ጉዳይ ነው። ወደ ነገሩን ለማጥበብ ያክል የእነሱንም ውለታ ለማስታወስ ነው። በእርግጥ እነዚያ ሴቶች የራሳቸውን ለክርስቶስ ልዩ ፍቅር አሳይተዋል። ያንንም ዋጋ ለመስጠት ነው። እንግዲህ እነዚህን ነገሮች እናደርግና ዳግም ትንሣኤ የተባለበት ምክንያት ትንሣኤውን ሁለተኛ ተገልጦ እርግጥ ያደረገበት ስለሆነ ነው። እርግጥ አደረገና ሁለተኛ ተነስቶ ሳይሆን እርግጥ በሐዋርያት ልቡና በቃ የትንሣኤው ነገር ተጽፎ አለቀ፣ በሰሌዳቸው ተቀረጸ፣ በትንሣኤው መሰረት ላይ አቆማቸው ማለት ነው ቅዱሳን ሐዋርያቱ። እና ከዛ በኋላ እንግዲህ ቤተ ክርስቲያን የረፍት ጊዜ ትሰጣለች። አሁን ሰው እንዳይበላ ታደርጋለች፣ ያ እንዲበላ ታደርጋለች ባለ 50 እና ያ እንደው 50 ቀን የጾምነውን ደግሞ 50 ቀን እያበላ እግዚአብሔር እንደው በምግብ ሊያካክሰን አይደለም። ምግብ ለሰው ልጅ ቁም ነገር አይደለም። ተፈጥሯችንም ለምግብ አይደለም ሲጀመርና እንግዲህ ከሰውና ከጅብ መቼም ሰው ነው የሚበልጠው በተፈጥሮ ባህሪ፣ ግን ብዙ የሚበላ ጅብ ነው። ክብር በምግብ ቢሆን ኑሮ ለጅብ በልጦናል ማለት ነው። እና ግን የሰው ልጅ ክብሩ ምግብ ስላልሆነ ነው እንስሳት በምግብ የሚበልጡ እና ብዙ ምን እንደ ባለ 50 የምንበላበት ምክንያት እረፍት ሲሰጠን ነው ጌታ። እረፍት ውስጥ ትገባላችሁ፣ በእኔ ትንሣኤ እረፍት ታገኛላችሁ ነው እንጂ የምግብ ካሳ ለመካስ አይደለም። እና ባለ 50ንም እንድንጠግብበት እንደዚህ እንድንልበት ሳይሆን ፍጹም እረፍት በእኔ ትንሣኤ መንግስተ ሰማያት ውስጥ ታገኛላችሁ ለማለት ነው እንጂ እንድንበላ እንድንጠጣ እንደው ብዙ ሰው በባለ 50 እንዲሁ ከጾም ማነው ከጸሎትም ከትጋትም ከምንም ነፃ ይወጣል። በቃ ሰው በሙሉ ወደ ፈጽሞ እንደ እንስሳ ተኝቶ ወደ ማደር ወደ ድልቂያ ይሄዳል። እሱ አይደለም። ይልቁንም በባለ 50 ነፍስ የምታርፍበት ጊዜ ነውና በተለይ የምታደርጋቸው ቤተክርስቲያን እነዚህን እረፍቶች ለልጆቿ የባለ 50 እረፍት ለሰማዩ እረፍት ነው እንጂ ተበላ ተብሎ ሊጠገብበት በጣም ልንጠግብበትም አይደል። ጥጋብ በነገራችን ላይ እንደው ራሱን ችሎ ኃጢአት ነው። ጥጋብ ራሱን ችሎ ኃጢአት ነው። ከመጠን በላይ መጥገብ እንኳንስ መጥገብን ማቀድ ራሱ ኃጢአት ነው። እና ያንን ሁሉ ቤተክርስቲያን አልፈቀደችም። እረፍት ግን እንዳለን ለመስበክ ነው። እና ያለው ነገር ይሄ ነው። በተለይ የምታደርገው ቤተክርስቲያን ተመልካቾቻችን እየተከታተላችሁን ስለሆነ እጅግ አድርገን እናመሰግናለን። ሀገሬ ቴሌቪዥን የትንሣኤ በዓል ዝግጅትን ነው እየተከታተላችሁ ያላችሁት። ከአባ ገብረ ኪዳን ጋር የምናደርገው ቆይታ አሁንም ይቀጥላል። ቀደም ሲል እያነሱት ነበርና እርሱም ቶማስ ተብሎ እንደተሰየመ ከዛ ጋር በተያያዘ አንድ ጥያቄ ስላለን ነው። እንወደው ዘንድ ደም ግባት የለውም ተብሎ በመጽሐፍ ኢሳይያስ ተጽፏልና ምናልባት ከትንሣኤ ማግስት ባለው ማክሰኞ ቶማስ እንደሚባል ነግረውናል። ቶማስ ባላመነ ጊዜ ጎኑን ነክቶ እንዲያምን ተደርጓልና ጎኑ ምናልባት ከትንሣኤ በኋላ እንደነበረ ሆኖ አልተፈጠረም የሚለውን ነው ወይንስ ደም ግባት የለውም ተብሎ የተጻፈው ምንድን ነው የሚለውን ቢያብራሩልን። ደም ግባት የለውም ያለው ነቢዩ ኢሳይያስ ነውና መጽሐፍ ቅዱስ
እንደው አንዳንድ ሰዎች እንደው እንሰማለን ደም ግባት የለውም የሚለውን ክርስቶስ መልከኛ አልነበረም ለማለት ይጠቀሙበታል ሁሉና ይሄ ትንሽ እንትን ፈገግ የሚያሰኝ ነገር ነው። ለምን መልክ ለሰው ልጅ ቁም ነገር አይደለም። ሲጀመር መጽሐፍ ቅዱስ ስለ መልክ ቁም ነገር አድርጎም አይናገርም እና ጌታችን ኢየሱስ ክርስቶስ መልከኛ እንዲሁም መልከኛ ነው። አባቶቻችን እንደጻፉት በጣም ውብ ከመቤታችን እየቀሙ ለማቀፍ የሚቻኮሉበት ትንሽ ልጅ ሳለ ገና የ2 ዓመት ሕፃን ሳለ በየትም ያሉ እናቶች ሁሉ ለማቀፍ እና ይሻሙበት ንዑን ንራዮ ለወልደ መንክራት ይህን ድንቅ የሚያደርግ ሕፃን ኑኔው እያሉ እየተጠራሩ እየወጡ ሁሉ እየቀሟት ሁሉ ያቅፉት ነበረ ብሎ አረጋዊ መንፈሳዊ የተባለ አባት ይናገራልና አባቶቻችን በትውፊት እንደተናገሩት ግርማ ሞገስ ያለው የሚፈራ የሚታፈር የሚወደድ የማይሰለች ንግግር ያለው ከአንደበቱ በጎ የሚፈስለት ታይቶ የማይጠገም ነበረ ጌታ እና እንደውም ከተሰበሰበው 5 ገበያ ከሚያህለው ህዝብ ራሱ መልኩን ለማየት የሚመጣ በጣም ብዙ ነበር። 5 አይነት አመጣጥ ነው የነበራቸው። አንዱ አመጣጥ መልኩን ለማየት የሚመጣ ነው። ሌላው እንጀራ ሊበላ የሚመጣም አለ፣ ታምር ለማየት፣ ፈውስ ለማየት፣ ለመማር፣ ነገር ለመስራት የሚመጣም አለ። አንዱ ግን የሚመጣው ውበቱን ለማየት ነበርና ውብ ነበር ጌታ። ይሴኒ ለሃዩ ሙሉ ደጓ ለማያው ብሎ ደግሞ ዳዊት 44 መዝሙር 44 ላይ ቁጥር 12 ላይ ደም ግባቱ ከሰው ልጆች ሁሉ ያምራል ብሎ ተናግሮለታል። አሁን መቼስ መጽሐፍ ቅዱስ እርስ በርሱ አይጣላም። አንድ የቤተክርስቲያን ሊቅ ምን ብሎ ይናገራል? አንተ ከመጽሐፍ ቅዱስ ጋር ስትጣላ መጽሐፍ ቅዱስ የተጣላ መስሎ ይታያል ይላል። እና መጽሐፍ ቅዱስ ግን ተጣልቶ አያውቅም፣ ሰዎች ናቸው የሚጣሉት። እዚህ ላይ ደም ግባት የለውም አለ ኢሳይያስ። ዳዊት ደግሞ ደም ግባቱ ከሰው ልጆች ሁሉ ያምራል አለ። እና ታዲያ ስለምን ደም ግባት ነው? መጽሐፈ ምሳሌ ላይ ደግሞ ምዕራፍ 31 ላይ ደግሞ ስንመለከት ውበት ሐሰት ነው፣ ደም ግባትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን ትመሰገናለች ይላል። እንግዲህ ውበት ሐሰት ነው ተባለ፣ ደም ግባትም ከንቱ ነው ተባለ። እንደዛ ከሆነ ስለ የትኛው ውበት ነው የምናወራው? ከንቱ ስለሆነ ውበት የለውም ተብሎ ሊጻፍብለት አይችልም። ጉዳዩ ከውበት ጋር የተያያዘ አይደለም ማለት ነው። ስለዚህ ታዲያ ምንድን ነው ዳዊትም ውበቱ ከሰው ልጆች ሁሉ ያምራል ያለው ውበት አይደለም። ውበት የተባለው ላሄ ታምራት፣ ላሄ ትምህርት፣ መወደድ ማለት ነው። መወደድ ማለት ነው። ስለዚህ እንወደው ዘንድ ደም ግባት የለውም የሚለው ኢሳይያስ በአይሁድ ቁሞ ነው የሚናገረው። አይሁድ እንዲወዱት አልወደዱትም። ትምህርቱ የትምህርቱን ደም ግባት፣ የታምራቱን ደም ግባት፣ የመወለዱን ደም ግባት፣ በድንግልና መወለዱን አኗኗሩን አልተቀበሉትም ነው። ደም ግባት መቼስ በሰው ሰውኛው ውበት የተባለው ከውበት ጋር ምን ይመጣል? መወደድ ይመጣል ማለት ነው። አይወዱትም ማለት ነው። አይሁድ አልወደዱትም። የእሱን ትምህርቱን፣ ታምራቱን፣ አሰራሩን፣ አኗኗሩን በሙሉ አልወደዱትም፣ ነቀፉት ማለት ነው። ያንን ለመናገር ነው የመጣው እና በዕለተ ዓርብ የዋለውን ውሎ እየተገረፈ እየተሰቃየ ደም ለብሶ እርቃኑን ልብሱ ተገፎ ከለሜዳ እያለበሱት ምራቅ እየተፉበት የንቀት ውሎ መዋሉን በሰው ፊት ያንን የሚያመለክትና በአይሁድ ልቡና ትምህርቱ ሁሉ መጠላቱን ሁሉ ታምራቱ መጥላታቸውና በጠላትነት መነሳታቸው የሚያሳይ ነው። ይሴኒ ለሃዩ ሙሉ ደጓ ለማያው ደግሞ መልሶ ውበቱ ከሰው ልጆች ሁሉ ያምራል ደግሞ አለ። ደግሞ መልሶ እሱ ደግሞ ምንድነው? ላሄ ታምራቱ ላሄ ትምህርቱ ይላሉ ሊቃውንት ሲተረጉሙት። የትምህርቱ ውበት የታምራቱ ውበት ከነቢያት ታምራት ውበት ከሐዋርያት የታምራት ውበት የበለጠ ነው ያምራል ማለት ነው። ምን ማለት ነው ይሄ? ነቢያት ሲያስተምሩ ከመዚህ ይቤ እግዚአብሔር ዘኩሎ ይመልክ፣ ዘካርያስ ሲያስተምር ሁሉን የሚገዛ እግዚአብሔር እንዲህ ይላል። ከመዚህ ይቤ እግዚአብሔር ጸባዖት፣ አሸናፊ እግዚአብሔር እንዲህ ይላል። ኢሳይያስ ሲናገር ከመዚህ ይቤ እግዚአብሔር አዶናይ፣ ጌታ እግዚአብሔር እንዲህ ይላል። ሕዝቅኤል ሲናገር ሌሎችም እግዚአብሔር እንዲህ ይላል እያሉ ነው። እሱሳ ሲያስተምር አንሰ እብለክሙ፣ እኔ ግን እላችኋለሁ እያለ ነው። ሐዋርያት ታምራት ሲያደርጉ ወበስሙ ለእግዚእነ ኢየሱስ ክርስቶስ ተንስ ወሁር፣ በጌታዬ በኢየሱስ ክርስቶስ ስም ተነስና ተመላለስ። ጻ እርኩስ መንፈስ በስሙ ለእግዚእነ ኢየሱስ ክርስቶስ፣ በጌታዬ በኢየሱስ ክርስቶስ ስም እርኩስ መንፈስ ውጣ እያሉ ነው ያስወጡት። እሱ ግን አንተ ጋኔን ውጣ እያለ ነው። አልዓዛር ተነስ፣ አንቺ ብላቴና ተነሽ፣ አንተ ጎበዝ እልሃለሁ ተነስ። በስልጣኑን ነፋሳትን ተነስቶ የሚገስጻቸው በስልጣኑ ነው። የታምራቱ ውበት ከሰው ልጆች ሁሉ ይበልጣል። ሰዎች ሁሉ ከሚያደርጉት የትምህርቱ ውበት ከሰው ልጆች ሁሉ ትምህርት ይበልጣል። እሱ እንደ አምላክ ነው። እስመ ከመ መኮንን የሚሄሮሙ አኮ ከመጽሐፍቶሙ፣
የሚያስተምራቸው እንደ ጸሐፍት እንደ ፈሪሳውያን ሳይሆን እንደ ባለስልጣን ያስተምራቸው ነበር። ማለት እንደ ባለቤትነቱ፣ ባለስልጣን ማለት የዚህ ዓለም ሹም ማለት አይደለም። እንደ ባለስልጣን ያስተምራቸዋል ማለት ጌታ እንደመሆኑ እንደ አምላክነቱ እንደ ባለቤትነቱ ነው የሚያስተምር እና አዝኖ የሚያስተምር፣ ራርቶ የሚያስተምር፣ የሚገባውን ሰዓት አውቆ የሚያስተምር፣ እውሮች ሲከተሉት እንዳይደክሙ ብሎ ቆሞ እየቆየ የሚያስተምር፣ አይቶ የሰውን ችግር ቀድሞ ተረድቶ ጎባጣይቱን የሚያቀና፣ ለተራቡት የሚራራላቸው ስለሆነ የእሱ ምሕረቱም ልዩ ነው፣ ትምህርቱም ልዩ ነው። ያንን ለማሳየት እና በዕለተ ዓርብ ግን እንዲህ ሆኖ ደም ለብሶ መዋሉን የሚያስተምር ነውና የትንሣኤው ደም ግባት የለውም የሚለው የቶማስ አነጋገር ጋር የሚገናኝ ሳይሆን ከዚህ ጋር የሚገናኝ ነው ለማለት ነው። ምናልባት ከትንሣኤ በኋላ ለምንድን ነው ይህንን ጥያቄ ያነሳሁት? ከትንሣኤ በኋላ ያንን ደም ግባት የተባለውን በሰዎች ዓይን ደም ግባት የተባለውን በግርፋት ያጣውን በስቃይ ያጣውን ከተነሳ በኋላ ደግሞ ቶማስ ነክቶ እንዲያይ አድርጎታልና ከዛ በኋላ ደም ግባት የለውም የተባለውን ነገር ከዛ ጋር ስለሚያያዝ ብዬ ነው ያነሳሁት። ከዛ ከትንሣኤ በኋላ ደም ግባት የለውም የተባለው ነገር ይሰራሉ የሚለውን ለማንሳት ብዬ ነው። በጣም ግሩም ጥሩ ጥያቄ ነው ያነሳሽው። ስለዚህ ከትንሣኤ በኋላ ደም ግባት የለውም አይባልም፣ ፈጽሞ አይሰራም። ምክንያቱም ከዚያ በኋላ ጌታ በትንሣኤው ብርሃን ነው የተገለጠላቸው። አሁንም የሚገለጠው በዚያ ነው። ለምን ወለመ ተነስተ ማይደርነ ዘበምድር ብን ህንጻ ዘውስተ ሰማያት ዘኢገብሩ ኦደሰብ። እኛ ራሱ ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ላይ እንደገለጸው በምድር ያለው ቤታችን ቢፈርስም በሰማይ የሰው እጅ ያልሰራው ቤት አለን አለ። በምድር ያለው ቤታችን የሚለው የሚታየው ስጋችን ነው። እሱ ቢፈርስ በሰማይ የሰው እጅ ያልሰራው ቤት አለን የሚለው የሰው እጅ ያልሰራው ቤት የሚባለው ሰዎች የማያደሙት፣ የማያሰቃዩት፣ የማይገሉት ዘላለማዊ ብርሃን ለብሶ የሚኖር በተሐድሶ ጸንቶ የሚኖር አካል አለን ነው። በኋላ እንግዲህ በኋላ የሚነሳው ሌላ፣ አሁን ደግሞ ያለው ሌላ ሆኖ አይደለም። ይሄ አሁን የለበስነው ስጋ ከትንሣኤ በኋላ ውብ ነው የሚሆነው። ብርሃን የለበሰ የማይጨማደድ፣ የማያረጅ፣ የማይከሳ እንደዚህ ተደርጎ እንኳን የማይቆነጠጥ፣ የማይሸበሸብ፣ መጉበጥ የሌለው፣ ማጠር የሌለው፣ መርዘም የሌለው፣ መወፈር የሌለው፣ መቅጠን የሌለው በጽናትና በተሐድሶ በብርሃን ጸንቶ የሚኖር እንኳንስ የክርስቶስ የኛ ራሱ እንደዚህ አይነት ስጋ ነው ያለን ከትንሣኤ በኋላ ማለት ነው። እና ይሄ አይስማማውም ለሱ። ያንንም ያደረገው ጌታ ዳሰኝ ያለው ምታት አለመሆኑን ለማስረዳት ነው እንጂ በኋላም እንደ ዓርብ ሆኖ የሚኖር በደም ግባት የለውም ተብሎ በዕለተ ዓርብ በተነገረበት አንቀጽና ግስም የሚነገርለት ሆኖ አይደለም። እንኳን ለሱ ከትንሣኤ በኋላ ቅድም እንዳልኩት እኛም ራሱ በአዲስ ሰውነት ነው የምንኖረው። በአዲስ ሰውነት በአዲስ ተፈጥሮ ነው የምንኖረው። እንግዲህ ሌላ ማነሳው ምንድን ነው በመጽሐፍ ቅዱሳችን በሐዲስ ኪዳንም በብሉይ ኪዳንም ከሞት የተነሱ ሰዎች እንዳሉ ተጽፏል። ክርስቶስን ጌታችን ኢየሱስ ክርስቶስን የትንሣኤያችን በኩር ያደረገው ምንድን ነው የሚለውን ብናነሳ ልክ ነው። የትንሣኤያችን በኩር እንግዲህ በኩር ማለት ብዙ ፍቾች ነው ያሉት። በኩር ተበኩር አለቃ ሆነ ነው። በኩር ማለት አለቃ፣ ገዢ፣ ራስ ማለት ነው። በግዕዙ ተወስዶ ሲተረጎም በኩር አለቃ፣ ገዥ፣ ራስ፣ የበላይ ተብሎ ይተረጎማል። ሁለተኛ በኩር ማለት መሰረት ተብሎ ይጀመራል። ለምሳሌ ክርስቶስን በኩረ ፍጥረት ይለዋል፣ የፍጥረታት በኩር ይለዋል። እዚህ ላይ መሰረት፣ ለፍጥረታት ጀማሪያቸው፣ ፈጣሪያቸው፣ መቆሚያቸው ተብሎ ነው። ቆላሲስ መልእክቱ ላይ የፍጥረት በኩር ሲለው የፍጥረታት መሰረታቸው፣ ፈጣሪያቸው ማለት ነው። እዚህ ላይ እንደገና ደግሞ የበኩር ልጇን ወለደች ይላል ደግሞ እመቤታችንን ደግሞ እዚህ ላይ ደግሞ በኩር ሲባል ደግሞ ተቀዳሚ የሌለው ማለት ነው። ደግሞ ተቀዳሚ የሌለው ማለት ይሆናል ማለት ተቀዳሚ የሌለው ማለት ከሱ በፊት ሌላ አልወለደችም ማለት ነው። እንግዲህ በመጽሐፍ ቅዱስ በኩር ሲባል አንድ ሰው ወለኩሉ ዘይፈት ማኅፀነሙ የእናቱን ማህፀን የሚፈታ ሁሉ በኩር ይባላል ይላል። የመጀመሪያ ልጅ ማለት ነው፣ ልጅ ይባላል። ያ ሊኖረውም ላይኖረውም ይችላል ተከታይ። ሴቲቱ ሌላ ሁለተኛ ልጅ ወለደችም አልወለደችም በኩር ነው። ለምሳሌ አንድ ልጅ ወልዳ ብትቀር በኩር ነው። የግድ ሌላ ልጅ ስለሚከተል አይደለም በኩር የሚባለው። በኩር የሚባለው ለእናቱ የመጀመሪያ ልጅ በመሆኑ ነው በኩር የሚባለው።
ስለዚህ በኩር ማለት መሰረት፣ የመጀመሪያ አለቃ ወይም ራስ። ስለዚህ ክርስቶስ በኩር ሲባል ሶስቱን ፍቾች ነው የሚይዘው ማለት ነው። በኩር ስንለው የትንሣኤያችን በኩር ስንለው የትንሣኤያችን ባለቤት ማለት ነው፣ ሕይወትን የሚሰጠን ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ አነ ውእቱ ትንሣኤ ወሕይወት፣ እኔ ትንሣኤና ሕይወት ነኝ ስላለ መልአከ ሕይወት ነህ እንለዋለን። ክርስቶስ የሕይወታችን ራስ፣ የሕይወታችን ገዥ እና ሞትና ሕይወት በእጁ ያለ ሕይወትን የሚሰጥ የትንሣኤ ባለቤት ማለት ነው አንዱ። ሁለተኛ ደግሞ ቅድም ባልነው መሰረት መሰረት ባልነው መሰረት ደግሞ የትንሣኤያችን መሰረታችን ከሱ ተነስተን ነው የምንነሳው። እንግዲህ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ ሲናገር ክርስቶስ ካልተነሳማ እኛም አንነሳም፣ እሱ ካልተነሳ እምነታችን ከንቱ ነው፣ እኔም በከንቱ ደክማለሁ ብሎ ተነገረ። ስለዚህ ጌታችን በኩረ ትንሣኤ የሚለው አሁን በዕለተ ዓርብ ሲሰቀል ደሙ ፈሰሰ። ብዙ ሊቃውንት ብዙ ተናግረዋል ስለዚህ ጉዳይ። ከመስቀሉ ስር ከ500 ከፍ የሚሉ ባልንጀሮች ቢጽ ይባላሉ። ባልንጀሮች የተባሉበት 500 በመነሳት ጓደኛ ሆኑ ማለት ነው። በአንድ ነገር ላይ ነው ሰው ጓደኛ ሆነ የሚባለው። በእድሜ ጓደኛ ይባላል፣ በወዳጅነት ልክ እንደዚህ የትንሣኤ ጓደኞች ናቸውና ቢጽ ባልንጀሮች ይባላሉ። ከመስቀሉ ስር ነው የተነሱት በዕለተ ዓርብ። እነዚያ የተነሱት እንደ ቅዱስ ኤፍሬም አምላኬ አምላኬ ለምን ተውከኝ ብሎ ሲጮህ ከመቃብር ውስጥ ሆነው ነቢያት ሁሉ አምላኬ አምላኬ ለምን ተውከኝ እያሉ ይጮሁ ነበርና እና በዚህ ቃል እነዚያን ሙታን ጠራቸው ይላል። ይህ ቃል አምላኬ አምላኬ ለምን ተውከኝ የሚለውን የእነሱን ጩኸት ሲጮህላቸው ይህ ቃል እነሱን ከመቃብር ጠርቶ አወጣቸው ይላል። ደሙ ሲነካቸው ፈሶ ነው የተነሱት ብለው ሊቃውንቱ ያትታል። ሁለቱም አይጣላም ማለት ነው። በቃሉ ጠርቶ በደሙ ቀድሶ አስነስቷቸዋል ማለት ነው። እና ጌታችን እዚያ የትንሣኤ በኩር መሆኑን ሲያስረዳ ከደሙ ሕይወታችን ከደሙ ትንሣኤያችን እንደጀመረ እዛው ዕለተ ዓርብ ጀመረ። ቅዱስ ጳውሎስም ትንሣኤን ሲያስረዳ ቆሮንቶስ መልእክቱ ላይ ሲናገር እነሆ የተነሱ እነዚያ ዕለተ ዓርብ ላይ ያስነሳቸው ሙታን ከትንሣኤ በኋላ አይተውታል ደግሞ። ከዛ ምን አለ ቅዱስ ጳውሎስ? እስከ ዛሬ ድረስ ከነዚያ መካከል በሕይወት ያሉ አሉ አለ። እንግዲህ በአይሁድ መካከል ውሸት መናገር ምን አይነት ከንቱ እንደሆነ እናውቃለን። አስወግሮ የሚያስገድል ነገር ነው። ቅዱስ ጳውሎስ ክርስቶስ ተነስቷል ሲል ለመነሳቱ ምን ማስረጃ አለ ሲባል ሲነሳ የነበሩት እነዚያ ሰዎች ከሙታን የተነሱ ክርስቶስ ትንሣኤ ስለሆነ ነው ያስነሳ ሲባል ምን ማስረጃ አላችሁ ሲባል እነዚያ ሰዎች ዛሬም አሉ አለ። ይህን ሲናገር ቅዱስ ጳውሎስ እነዚያ ሰዎች ነበሩ፣ ውሸት እንዳልተናገረ ሲያስረዳቸው በምስክር ነው የምናገር። ከመስቀሉ ስር የተነሱት ከተነሳም በኋላ ያዩት የዓይን ምስክሮች ዛሬም አሉ አላቸው። ክርስቶስ ተነስቷል በሉ ብሎ አውግቶ እንደው በሆነ ቦታ ወይም በዋሻ ወይም ተናግሮ ይቀር አይደለም። ትንሣኤውን በይፋ ለሴቶች ገለጠ፣ ለሐዋርያት ገለጠ፣ ከዛስ ለእነዚያ ገለጠ። እነዚያ ደግሞ እንዳሉ ነው ሐዋርያት የሰበኩት። ከነዚያ መካከል ያንቀላፉም አሉ ያሉም አሉ አለ። ስለዚህ ጌታችን ኢየሱስ ክርስቶስ የትንሣኤያችን በኩር ነው ማለት ነው። የትንሣኤያችን መሰረት ነው ማለት ነው። አንዱ ቅድም የፍጥረታት መሰረት ማለት ነው እንዳልኩኝ የትንሣኤያችን ከሱ ትንሣኤ ላይ መሰረት እንግዲህ መቆሚያ ነው። የቤቱ ዋና ነገር ነው መሰረቱ። እና አሁን በዚህ ዘመንም እንኳ ስናይ ቤቱን ስንት ፎቅ እንዲችል አድርገው አወጡት ይባላል። እና በመሰረቱ ልክ ነው የላይኛው የሚቆመው ማለት ነው። ህይወታችን የቆመው እሱ ላይ ነው። ክርስቶስ ባይነሳ ኑሮ ትንሣኤ አልነበረንም። ሌሎቹ አስነሱ፣ ኤልሳ አስነስቷል። እሱ ግን ሞቶ ነው የቀረው፣ አልተነሳም። እንግዲህ ክርስቶስ ነው የሚያስነሳው እንጂ ኤልያስ አስነስቷል። ይሞታል፣ መጥቶ ይሞታል። በራዕየ ዮሐንስ እንደተገለጠልን መጥቶ እንደገና ይሞታል። ራዕየ 12 ላይ እንደተገለጠ መጥቶ ሰማዕትነትን ተቀብሎ በሐሳዊ መሲህ አማካኝነት ይሞታል። ኤልያስ እሱ ራሱ ይሞታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን የህይወታችን መጀመሪያ ነው፣ ቀዳሚ ህይወትን ነው። ከሱ ላይ ቁመን ነው እንግዲህ የኛ ትንሣኤ የኛ ዘላለም ህይወት የሚጀምረው እና መሰረት ማለት ነው። አንዱ የትንሣኤያችን በኩር ማለት መሰረት ማለት ነው። ሶስተኛው የትንሣኤያችን በኩር ነው ስንል ምን ማለታችን ነው? ጀማሪያችን ማለት ነው። ደግሞ አሁን እንግዲህ እሱ ጀመረው። ከዚህ በኋላ እኛም ደግሞ ሞትን የምናሸንፍበትን ስልጣን ለእኛም ሰጥቶናል። በኩር ከሆነ እሱ መጀመሪያችን ነው። እሱ ተነስቶ አይቀርም። ለእኛም ደግሞ ምን አለ? ይነሳሉ። ሙታን የእግዚአብሔርን ልጅ ቃል የሚሰሙበት ጊዜ ይመጣል።
ክፉ የሰሩት ለሞት በጎ የሰሩት ለሕይወት ይነሳሉ ብሎ ዮሐንስ ወንጌል ምዕራፍ 5 ላይ እንደነገረን ጌታችን ኢየሱስ ክርስቶስ የትንሣኤያችን በኩር ነው። በነገራችን ላይ ይሄ የሰው ልጅ የማንነት ጥያቄ መልስ ያገኘበት ቀን ነው። የጌታችን የትንሣኤ በኩርነት ማለት ነው። የማንነት ጥያቄ ማለት ሰዎች ሁልጊዜ ስለ ራሳቸው የሚጠይቁት ጥያቄ አለ። የመጀመሪያው እኔ ምንድን ነኝ ብለው ይጠይቃሉ። ሁለተኛ የእኔ መጨረሻ ምንድን ነው ብለው ይጠይቃሉ። ይሄ ጥያቄያቸው መልስ የሚያገኙ በክርስቶስ ነው። የምትነሳ ፍጡር ነህ፣ ዘላለማዊ ሕይወት ያለ ፍጡር ነህ። የሰው ልጅ ክብሩ መብላትም፣ መጠጣትም፣ መሸለምም፣ መልበስም፣ መሾምም፣ ሀብት ማከማቸትም፣ ማወቅም፣ ንግግር አሳምሮ መናገርም፣ በሰዎች ማስጨብጨብም እንደዚህ ማለትም አይደለም። የሰው ልጅ ክብሩ ዘላለማዊነቱ ነው እና የሰው ልጅ ክብሩ በክርስቶስ ትንሣኤ ስለተመለሰ ነው የትንሣኤያችን በኩር የምንለው። እና ሰው ራሱ ሃይማኖት ራሱ የኖረው ትንሣኤ ስላለ ነው። ትንሣኤ ባይኖር ሃይማኖት አያስፈልግም። እኔ ሀብታም ለመሆን ሃይማኖት አያስፈልገኝም። ወይ ጠንክሬ መቆፈር ነው፣ ወይ ጠንክሬ መነገድ ነው፣ ወይ ጠንክሬ መማር ነው። ሃይማኖት የሚያስፈልገኝ የሃይማኖት ዋጋው የዘላለም ሕይወት በማውረስ ነው። ያመንነው ለዚያ ነው። ለምድራዊ ነገር ግን ጥሮ ግሮ ነው። ጤና ለማግኘትም መታከም ወይ መጠንቀቅ ወይ መታከም ነው። ዘላለማዊ ሕይወት ለመውረስ ግን እምነት ያስፈልጋል እና እምነትን እውን ያደረገባት የእምነት ማህተም ነው የክርስቶስ ትንሣኤ። የእምነታችን ማህተም ነው። ትንሣኤ የክርስቶስ ትንሣኤ ባይኖር ተጽፎ ደብዳቤ እንደሌለው ማህተም እንደሌለው ደብዳቤ እንደማለት ነው። በአጠቃላይ ለምንኖረው ኑሮ በሙሉ ማህተሙ የክርስቶስ ትንሣኤ ነው። በኋላ በክርስቲያን ላይ የምናመጣቸው ነገሮች በሙሉ ማህተማቸው የክርስቶስ ነው እና በኩር የምንለው ለዚህ ነው። ከዚህ የተነሳ ነው በኩርነቱን በኋላ በምን አረጋገጠ? በዕለተ ዓርብ በማንሳቱ። ከዚያም ደቀ መዛሙርቱ ሙት አስነሱ። እንግዲህ እሱ ሕይወት ባይኖር እንዴት ነው ለራሱ ሕይወት መሆን ያልቻለ ለተማሪዎቹ ሕይወትን መስጠት ከመስጠት አልፎ ጭራሽ እነሱ ደግሞ ሕይወት ለሌለው ሕይወት እንዲሰጡ በእነሱ እጅ ማድረግ እንዴት ይቻላል? የፍጡር ደቀ መዝሙር ሙት አያነሳም፣ በፍጹም አይነሳም። በየትኛውም በዓለም ላይ የተነሱ የሃይማኖት ወይም ደግሞ እምነትን መስርተናል በሚሉ ሰዎች ሁሉ ደቀ መዝሙሩ በሱ ስም ሞት ያስነሳ የለም። በሱ ስም በኢየሱስ ክርስቶስ ስም ሐዋርያት በሞት ላይ ስልጣን ኖራቸው፣ በአጋንንት ላይ ስልጣን ሰጣቸው። ሙት አንሱ፣ አጋንንትን ፈውሱ፣ ድውይ ፈውሱ፣ አጋንንትን አውጡ አላቸው። ማርቆስ ወንጌል ምዕራፍ 16 ቁጥር 1 ጀምሮ እንደምንመለከተው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የትንሣኤያችን በኩር መሆኑን በዕለተ ዓርብ ገለጠ። ሞትን ድል አድርጎ በመነሳት ገለጠ። መነሳቱን ደግሞ ለደቀ መዛሙርቱ ሙት የማንሳት ስልጣን በመስጠት ገለጠ። ሙት የማንሳት ስልጣን ከፈጣሪ እንጂ ከፍጡር እጅ አይገኝም። ክርስቶስ ፍጡር ብቻና ተራ ነቢይ ቢሆን ኖሮ ሞትን የማሸነፍ ስልጣን ለደቀ መዛሙርቱ ባልሰጠ ነበር። ለእኛም የሕይወት ዋስትና ባልሰጠን ነበረ። በእኔ የሚያምን እመኒ ሳያምን በየመኒ ሞተ ያዩ። በእኔ የሚያምን ሰው አለ ቢሞት እንኳን ይነሳል። ዮሐንስ 11:25 ላይ በእኔ የሚያምን ቢሞት እንኳን ይነሳል። የትንሣኤያችን በኩር ክርስቶስ ለእኛም የትንሣኤን ዋስትና ሰጥቶናል ማለት ነው። በዛው ቅድም በጥቂቱ ተነስቷል ብዬ አስባለሁ። ግን ለመጨመር ያክል ትንሣኤ በቤተ ክርስቲያናችን ያለው ቦታ የሚለውን ነገር በዛው እናነሳው። ትንሣኤ በቤተ ክርስቲያናችን ያለው ቦታ አሁን በእርግጥ አብዛኛውን ለአለፍ አድርጌ ያየሁት ይመስለኛል። የክርስቶስ ትንሣኤ የቤተ ክርስቲያናችን ሁለንተናዋ ነው። ለምሳሌ እዚህ ውስጥ የማነሳው ሁለት ነገሮችን ቢያንስ ላንሳ። አንደኛው የሰማዕታት ሕይወት ነው። ሰማዕታት ለምንድን ነው የሚሞቱት ነው። የሚገርመው አሁን የግብጽ ቤተ ክርስቲያን የዘመን መለወጫዋን የምታደርገው የሰማዕታትን የዘመነ ሰማዕታትን ነው። የዘመነ ሰማዕታትን የዘመን ለመለወጫ አድርጋ ታከብረዋለች። ዘመን የምትቆጥር ከዘመነ ሰማዕታት ማብቂያ ጀምሮ ነው የምትቆጥር። ለምንድን ነው ሲባል እንግዲህ የዘመን መለወጫ ምንድን ነው? የዘመን መለወጫ በዓል ማለት የአዲሱ ዓመት መግቢያችን ነው። አዲስ ዓመት ለእኛ ለክርስቲያኖች ግን አዲስ ዓመታችን መቼ ነው? ያኛው የመንግስተ ሰማያት ኖሮ ነው ለእኛ አዲስ ዓመታችን ማለት ነው። አዲስ ዘመን ይሄኛው አዲስ ዘመን አይደል? አዲስ ዘመን ወሬኩ ሰማይ ሐዲሰ ወምድረኒ ሐዳሰ እስመሰለ ሰማዩ ቀዳማዊ ወምድርኒ ቀዳማዊት ወባህሪኒ ተሰረትንካ ይላል ቅዱስ ዮሐንስ በራእዩ ራእይ ዮሐንስ ምዕራፍ 21 ላይ ሲናገር አዲስ ሰማይና ቁጥር 1 ላይ አዲስ ሰማይ አዲስ ምድር አየሁ፣ አሮጌው ሰማይና አሮጌው ምድር አለፈ፣ ባህርም ተሻረ ይላል።
ስለዚህ አዲስ ሰማይ አዲስ ህይወት ነው የምንኖረው። ስለዚህ ሰማዕትነት የአዲሱ ዘመን መግቢያችን ነው ማለት ነው። የመንግስተ ሰማያት መግቢያ ነው። እና ሰማዕታት ለምንድን ነው ሊሞቱ ሲሄዱ ልክ የሚወዱትን ምግብ እየተሻሙ እንደሚበሉ ህፃናት ለምንድን ነው ሰይፍን፣ ስለትን፣ ሞትን እየተሻሙ የሚቀበሉት? ለምንድን ነው ሊገሏቸው ሲሉ እኔንም ግደለኝ እያሉ የሚሞቱ ለምንድን ነው ሲባል የዘላለም ህይወት መግቢያ ስለሆነ የሚሞቱት ወደ አዲሱ ዓመት ሲሄዱ ስለሆነ ነው። ያንን የሰጠን ማን ነው? የክርስቶስ ትንሣኤ ነው። ለምንድን ነው ሞትን እንዳይፈሩት ያደረጋቸው? ቅዱስ ዮሐንስ አፈወርቅ ክርስቶስን እያየ የክርስቶስን ትንሣኤ እያየ ሞት የሚፈራ ሰው አለ እንግዲህ እንዲህ ይላል። ስለዚህ ለምንድን ነው ሰማዕታት እንዲያ ብለው የሞቱት ሲባል ቅዱስ ጳውሎስ ይህን ሲያረጋግጥልን የክርስቶስን የትንሣኤውን ኃይል አውቅ ዘንድ እኔ ቢቻለኝ በሞቱም ልመስለው እወዳለሁ ይላል። ፊልጵስዩስ ምዕራፍ 3 ቁጥር 11 ላይ ሲናገር የትንሣኤውን ኃይል አውቅ ዘንድ ቢቻለኝ በሞቱም ልመስለው እወዳለሁ። የሰማዕታት ህይወት የትንሣኤ ህይወት ነው። ስለዚህ ክርስትና የትንሣኤ ህይወት ስለሆነ ነው ክርስቲያኖች የሚገደሉት የሚሞቱትም ወደን የምንሞተውም ለዚያ ነው። ሁለተኛው የመነኮሳት ህይወት ነው። ምንኩስና የዘላለማዊ ህይወት ናፍቆት ነው። መነኮሳት ጋብቻ የማይፈጸምበት ምክንያት ወይም የመነኮሳት የማናገባው ለምንድን ነው? ሴት ኃጢአት ስለሆነች ወይም ደግሞ ለሴቶቹ መነኮሳያት ወንድ ኃጢአት ስለሆነ ወይም ጋብቻ እርኩስ ስለሆነ አይደለም። ጋብቻ ቅዱስ ነው የሚለውን በቅዳሴዋ መካከል የምትቀድስ ቤተክርስቲያን ውስጥ ነው ያለ ነው። ጋብቻ ቅዱስ ነው። ለምሳሌ ጋብቻ ባይኖር ክርስቶስ ይወለድ ነበር ማለት? ድንግል ማርያም ከየት ትመጣለች? ድንግል ማርያም የጋብቻ ፍሬ ናት። ከድንግል ማርያም ነው ክርስቶስ የተወለደው። ስለዚህ ጋብቻ ቅዱስ ነው። ራሱ አክብሮታል። እንደገና ራሱ በጋብቻ ከተገኘች ሴት ተወልዷል። ራሱ ደግሞ ሄዶ ሰርግ ባርኳል። ለምንድን ነው ታዲያ መነኮሳት የማያገቡት? ማለት የዘላለማዊ ህይወትን መናፈቅ ነው። በቃ የምድሩ ነገር ያልፋል። የመላእክት ህይወት ጌታ ምንድን ነው ያለ? በሰማይ አያገቡም አይጋቡ እንደ መላእክት ይኖራሉ አለ። ስለዚህ በሰማይ ያለውን የመላእክትን ህይወት እናፍቃለሁ ለማለት ነው ምንኩስና የመጣበት ምክንያት። እና ዘላለማዊ ህይወትን የክርስቶስን ትንሣኤ የምንመሰክርበት ነው። እና ክርስቶስ ቅዱስ ያሬድ ሲያመሰግን ሰያሜ ካህናት ተስፋ መነኮሳት ይለዋል። አክሊሎሙ ለሰማዕት፣ የሰማዕታት አክሊላቸው፣ የካህናት ሊቀ ካህናታቸው፣ የመነኮሳት ተስፋቸው ክርስቶስ ነው ይላል። የሌሎች ተስፋ ያልሆነ ሆኖ እኮ አይደለም። መነኮሳት ይህንን ዓለም ተስፋ እናደርግም ብለው ክርስቶስን ተስፋ ለማድረግ ነው። እና ትንሣኤ ባይኖር ምንኩስና ራሱ አይረባም ነበር። እና ትንሣኤ ነው የክርስቶስ ዘላለማዊ ህይወትን ክርስቶስ ስለጀመረልን ነው ተስፋ። እና መነኮሳትን በዕጣን ክርስቶስ የተወለደለት ወርቅ፣ ዕጣን፣ ከርቤ መጥቶ ነበር። እና ዕጣን መነኮሳቱን ነው የሚወክለው። መነኮሳትን የሚወክልበት ምክንያት ዕጣን ከሩቅ ይሸታል እና የላይኛውን ተስፋ እያሸተቱ እየናፈቁ የሚኖሩ ስለሆነ ነው። ቅዱስ ጳውሎስም ሮሜ 5 ላይ ሲናገር የሚታየውን ተስፋ ማድረግ ተስፋ አይደለም ይላል። ወዘሰ ያስተርኢ ኢኮነ ተስፋ፣ የሚታየው ተስፋ አይደለም ይላል። እና የሚታየውን ያ ደግሞ ሁሉም ሰው አይመነኩስም እንደተቻለው ይኖር ብሏል። ይህ ለሁሉም ይሆን አይደለም ብሏል ጌታ። እግዚአብሔር ላስቻለው ይቻላል። ቅዱስ ጳውሎስም የሚቻለው እንደኔ ሆኖ ይኖር፣ የማይቻለው ደግሞ ያግባ ብሎ ተናግሯል። እና ምንኩስና ቤተክርስቲያን ምንኩስናን የምትሰብክበት ምክንያት የትንሣኤ ምስክር ነው። ጋብቻው ላይ የክርስቶስ ትንሣኤ ነው የሚሰበከው። መስቀላት ይዘው ነው የሚያጋቧቸው። ለምሳሌ የሚያደርጉት ቀለበት አለ። የሚያደርጉት ቀለበት ሰዎች እንግዲህ ብዙ ነገር ይላሉ። እሱን እኔ ያልተማርኩበት ሙያ ስለሆነ ብዙ አልልም። ግን ለምሳሌ አሁን ይችኛይቱ እቺ ጣት በትክክል ከልብ ጋር ግንኙነት አላት ምናምን ብለው የሚሉ ሰዎች አሉ። እኔ በዚህ ጉዳይ በሳይንስ እውቀት ስለሌለኝ አልነካውም እሱን። ክርስቲያኖች ሲጋቡ ቀለበት ያደርጋሉ። ቀለበቱ ፍርቅ የሌለው ነው። ጉጠትም የሌለው ወይም ደግሞ ፈርጥ ነው የሚባለው አይደለም። ፈርጥ የሌለው ወይም ደግሞ ፍርቅ የለውም። ፍርቅ የሌለውን ቀለበት ብትዞሪ ጫፉን የት ላይ ነው የምታገኘው? ጫፍ የለውም፣ ዝም ብሎ መዞር ነው። እና ይሄ ዘላለማዊ ህይወት ነው። ለዘላለም በመንግስተ ሰማያት አብረን እንኖራለን የሚል ፍቺ ይዘው ነው እስከ ወዲያኛው ዓለም ይሄ ዓለም አልፎ በሚመጣውም አልፎ የምንጸድቅበት ትዳር ነው ለማለት ነው። ያችን ቀለበት ክብ ቀለበት የሚያደርጓት እና መፍታት ሌላ ሰው መጨመር የማይቻልበት ምክንያት ዘላለማዊ ህይወት ነው። ፍርቅም የለችውም እና ፍርቅ ስለሌለው መፋታትም አይቻልም። ለምን? ዘላለማዊ ጥምረት ስለሆነ፣ ዘላለማዊ ውህደት ስለሆነ። እና ይሄ ምንድን ነው? የዘላለማዊ ህይወት ውክልና የምትሆን ቀለበት የሚያደርጉት ለምንድን ነው? ክርስቶስ ትንሣኤን ስለመሰከረ ነው። ክርስቶስ ትንሣኤን ስለመሰረተልን እና ጋብቻው የትንሣኤ ነው። ስጋዊ ፈቃድን ለመፈጸም በኑሮ ለመረዳዳት
ወይም ደግሞ ገንዘብ ለማጠራቀም ወይም ኑሮ ስለቸገረው አይደለም ሰው የሚያገባው። ሰው ግን ይህን ይረዳል አይረዳም ሌላ ቁም ነገር ሆኖ፣ መሰረታዊ ነገር ግን ትዳር ራሱ የድህነት ሰንሰለት ነው እና ያንን ያደረገው ማን ነው? መድኃኔዓለም ነው። ልክ በዕለተ ዓርብ ምን አደረገ? ከጎኑ ደም ፈሰሰ። ከጎኑ በፈሰሰው ደም ቤተክርስቲያንን ነው የመሰረታት። የአዳም ሚስት ከየት ነው የተገኘችው? ከጎኑ ነው። ክርስቶስ ደግሞ ምንድን ነው? ዳግማዊ አዳም ነው። የአዳም ሚስት ከጎኑ የተገኘችበት ምክንያት የክርስቶስ ሙሽራ ደግሞ ከጎኑ በፈሰሰ ደም ስለተገኘች ነው። ስለዚህ ያቺ ሙሽራ ቤተክርስቲያን የሰውም የሚስቱ አምሳል ስለሆነች ነው። ያንን መስርቶ በትንሣኤውም ደግሞ ይህንን አክብሮልናል። ያለ ትንሣኤ የሚፈጸም ነገር የለም። ቤተክርስቲያን ለምሳሌ ስንጠመቅ ክርስትና ስንነሳ ራሱ ትንሣኤውን የሚከበር ወተቀበርነ ምስሌሁ በጥምቀት ይላል ቅዱስ ጳውሎስ ሮሜ 6 ላይ ሲናገር፣ በጥምቀት ከሱ ጋር ተቀብረናል፣ አብረነው ከተቀበርን ደግሞ አብረነው እንነሳለን ይላል። ቄሱ አሁን ሲያጠምቅ ወራጅ ውሃ ቢኖር ወራጅ ውሃ የሚፈቀደው ከሌለ ደግሞ ማጥመቂያ የውሃ ጉድጓድ ወይም ደግሞ ገንዳ ቤተክርስቲያን ትሰራ ትችላለች። ካልሆነ ደግሞ ልጁን ሊያሰጥም የሚችል ገንዳ ሊሆን ይችላል፣ ገበታም ሊሆን ይችላል። እዚያ ቄሱ 3 ጊዜ ብቅ ጥልቅ ያደርገዋል ህፃኑን። ያን የሚያደርግበት ምክንያት ምንድን ነው? ወደ ታች ሲያሰጥመው መቀበሩን ጌታ፣ ሲያወጣው ደግሞ መነሳቱን የሚያመለክት ነው እና ስንጠመቅ ክርስትና ስንነሳ ራሱ ትንሣኤያችን እየመሰከርን ነው። ጾም ራሱ የምናበዛው ለምን ይመስልሻል? አሁን ከኛ ቤተክርስቲያን ከ260 ቀናት በላይ ጾም ነው ኦርቶዶክስ ቤተክርስቲያን ውስጥ። ለምንድን ነው? የማይበላበት ህይወት የት ነው? ሰማይ ውስጥ ነው። እና ለዚያኛው ዓለም ነው የምንኖረው። ሰው ሊነግድ ሄዶ ይህ ዓለም እንደ መነገጃ ቦታ ነው። ሰው ሊነግድ ሂዶ እዛው በቃ እየተደሰተ እዚያው ምን እያለ አይከርምም። ራበውም ጠማውም እንደምንም ብሎ ጓዙን ሸክፎ ወደ ንግድ ቦታው ነው የሚመጣ፣ ወደሚያተርፍበት ማለት ነው። እና እኛ ይሄኛው ዓለም ወደዚያኛው ዓለም መጓዣ ነው ብለው ስለሚታሰብ አብዛኛውን ከምግብ የምታወጣን ቤተክርስቲያን ለዚህ ነው። አሁን ራሱ ሲነሳ እግዚአብሔር ያሳይሽ ሲጾም የከረመ ሰው ነው። 55 ቀናት ሲጾም የከረመን ህዝብ በቃ ክርስቶስ ተነስቷልና ቅዳሜ ማታ ብሉ አይደለም የምትለው፣ ወይም ደግሞ ክርስቶስ ተሰቅሏል እንግዲህ ዓርብ ማታ እንብላ አትለው። ጭራሽ እሁድ ራሱ ሌሊት ወዲያው በቃ ብሉ አይደለም የምትለው። 55 ቀን ለጾመ ሰው እንደገና ደግሞ የማክፈል ረሃብ ትጨምርለታለች። ይሄ ክብራችን ነው። የሰው ልጆች ክብራችን አለመብላት ወደማንበላበት ወደ ሰማዩ ናፍቆት መውሰድ ነው። ያ ስለሆነ ወደዚያ ነው መብልና መጠጥ ክብራችን ስላልሆነ የክርስቶስን ትንሣኤ ታስጠጋናለች። በጾሙ ራሱ ስናከፍል እናድራለን። ከዛ የምታስቀድመው ራሱ እንዲያው በልተን ማህሌቱን ብንቆመውስ እንጂ ከነበረው አሁን ቅዳሜ ማታ ምግብ በልተን እንዲያው ጠንከር ብለን እንቁም ማህሌት ቢባልስ ኖሮ አይደለም። መጀመሪያ የትንሣኤውን ህይወት ነው የምትሰብከን። ለነፍስ የሚሆንን ዘላለማዊ ደስታውን መጀመሪያ ተሰብከንና ከዚህ በኋላ ነው ምግቡ ረጋ ብለን የምንመገበው። ክርስቶስን አስቀድመን ምግብን እናስከትመላለን። በዚህ ዓለም ላይ ግን አሁን ሰዎች የተቸገሩት ምግብን አስቀድመው ክርስቶስን ኋላ እያደረጉት ነው። መብልን ገንዘብን ፊት ያስቀድሙታልና መጀመሪያ ክርስቶስን ታቆርበንና ከዛ ምግብ ብሉ ትለናለች ማለት ነው። ከምግብ በፊት ራሱ ክርስቶስ እንድንቀበል ማድረጉ ቁርባኑ ራሱ ክርስቶስ ነው መጀመሪያችን ለማለት ነው እንጂ በልተን ብንቆርብ ሌላም ምስጢር አለው። ክርስቶስ ጌታችን ኢየሱስ ክርስቶስ 18 ሰዓት ጾሞ ሐሞት ስለጠጣ ያንን ነፍሱን ከስጋው ስለተለየ ያን ለማስታወስ ነው። ግን በልተን መብላታችን በልተን ብንቆርብ ምግብ ኃጢአት ስለሆነ አይደለም። የለም መጀመሪያ ክርስቶስ ነው የሚቀድመው። ከዚያ በኋላ መጀመሪያ መንግስቱን ፈልጉ፣ በኋላ ደግሞ ሌላው ይጨመርላቸዋል። መጀመሪያ ጽድቁን ስላለን የዚህ ዓለም ምግብ ኋላ ነው። የህይወት እንጀራችን ክርስቶስ ነው መቅደም ያለበት። ያንን ስታስረዳኑና ቤተ ክርስቲያን ውስጥ ትንሣኤ የማይሰበክበት ርዕሰ ጉዳይ የለም። ይሄ በዚሁ ላይ ይብቃል እንዳይሰፋ። እሺ የመጨረሻው ምንድን ነው እንግዲህ አይጠገብም የእርሶ ትምህርት። ይሄ ለውዳሴም አይደለም የተናገርኩት። በእግዚአብሔር ቸርነት የማይጠገብ ነው። ግን ያው ሰዓትም ስለሚገድብ በዓለም ስለሆነ ሰዎች ያው ከምግብ በፊት ይሄንን ትምህርት እንደ መብል በአሁኑ ትምህርት መሰረት እንዲያስቀድሙም ነው። የመጨረሻው ግን የሰው ልጅ ትንሣኤው ምንድን ነው? ይሄንን ተነጋገረን አይደል? ስለ ትንሣኤ ያወራን አይደል? መጨረሻ ላይ ግን የሰው ልጅ ትንሣኤ ምንድን ነው? ትንሣኤስ እንዴት ነው ለሰው ልጅ ተስፋ የሚሆነው የሚለውን ነገር እናንሳ። የሰው ልጅ ትንሣኤ እንግዲህ ሰው ለትንሣኤ የተፈጠረ ፍጡር ነው እና ማስረጃዎች አሉ።
ሰው ለትንሣኤ ስለተፈጠረ አንዳንድ ጥያቄዎችን ማንሳት ሁሉ ይቻላል። እንዲሁ ምናልባት ሳይንስም ሳይኮሎጂም የማይመልሳቸው ናቸው። ለምሳሌ ሰው የማይረካው ለምንድን ነው ብለን መጠየቅ እንችላለን። እስካሁን ለዚህ መልስ ተሰጥቷል ብዬ አላስብም። ምናልባት እኔ ያላነበብኳቸው መጽሐፍት በጣም ብዙ አሉ እና በዛ ተብሎ ሊሆን ይችላል። እንደ ሳይንቲስቶች ምችም ሰው አዋቂ ነኝ ሲል የማይለው የለውም። ግን እኔ በእኔ መረዳት እስካሁን በዓለም ምሁራን ዘንድ እንደተባለ አላየሁም። እርካታ የሰው ልጅ ለምንድን ነው የማይረካው? ማለት ሁሉም ነገር ሲደርስበት ይሰለቸዋል። ለምሳሌ የሆነ ሀገር ብኖር እኔ ደስ ይለኛል ይላል። እዚህ ሀገር ሲሄድ ሌላ አሜሪካ ሄደ ሰው ምናልባት አሜሪካ የምታስጠላው ደግሞ አውስትራሊያ ሄድ እዛ ወይ ሲንጋፖር ወይ ጀርመን የፈለገ ሊሄድ ይችላል። ያን ይመኛል። አዲሱን ቤት ሲሰራ በቃ እዚያ ገብቶ አሁን በከተማው ቋንቋ ቴሌቪዥን፣ ሶፋ ምናምን እንደዚህ ብፌ ተማልቶ ከዛ ከተሟላ በኋላ እዚያ ሲገባ እንደው በቃ ዓለም ደስታ እንደ ጅረት የሚፈስ ይመስላል። ሲገባ የዚያ ቤት ውበት ምናልባት እንደው ከመጀመሪያው ቀን ማታ ጀምሮ ከምርቃቱ መሰልቸት ይጀምራል። የሚገርመው አሁን ስልጠና ራሱ በጉጉት የተጠበቀ ስልጠና ሲያልቅ ወይም ሲገቡበት ተራው ነው ይችላል። ልብስ አሁን ስብሰባም ቢሆን ያስጠላል። ተጠብቆ ልብስ አሁን ፋሽን ራሱ በኔ እይታ ነው። ይሄ ጥናት አላነበኩም። በኔ እይታ ፋሽን ራሱ የመጣ የሚመስለኝ የሰው ልጅ የማይረካ ጠባዩ ነው ያመጣው። አሁን አንዳንዶችን ሳያቸው በጣም ነው የምገረመው። በየጊዜው ለምንድነው ፋሽን የሚወለደው? ሰው የማይረካ አይምሯል። አሁን የሆነ ጊዜ በጣም ሰፊ ሱሪ ፋሽን ነበረ። ሰዎች ስለብሰው ሳያቸው እንደዚህ በጣም ሱሪ በሰፊ ሱሪ እዚህ ብዙ ኪስ ያለው። የሆነ ጊዜ ደግሞ በጣም ቀጭን መጣች። ሰዎች ለብሰው ሳይ ነው እኔ። ከዛ ደግሞ ቀጥሎ በጣም የሚያስደንቀው ቀዳዳ ፋሽን ሆነ። እዚህ የተቀደዱ እና ሰው ጭንቅላቱ አዲስ ነገር ፈላጊ አይምሮ ስለሆነ ሁልጊዜ የሌለ ነገር ይፈልጋል፣ ሰው ያላረገውን በማድረግ። አሁን እነዚህ ይሄ ግብረ ሰዶማዊነት፣ የተመሳሳይ ጾታ ጋብቻዎች፣ እነዚህ ሁሉ የመጡበት ዋናው ምክንያት የሰው ልጅ አለመርካት ነው። ባለትዳሮች የጮኝነት ጊዜ መደናነቃቸው ጋብቻ ውስጥ የለም፣ ይጠፋል። መሰዳደብ ምን ነው የሚመጡት? ያ ምንድን ነው ሲባል የተነፋፈቁትን ነገር ለመዱት። እሷም እሱን ለመደችው፣ እሱም እሷን ለመዳት። ይሄ ሁልጊዜ አዲስ ነገር ፈላጊነታችን ነው ያመጣ። ይሄ ለምንድን ነው? መጀመሪያ እግዚአብሔር ይሄን የፈጠረን ምክንያት ጤነኛ ነው ሲሰጠን። የምናበላሸው እኛ የማይረቡ ነገሮችን በመፈለግ ነው። ምክንያቱም ይሄ ደግሞ መገራት አለበት። ፈረስ ዘይተረየጸ ይሰብር አስናነ እግዚኡ ይላል መጽሐፍ። ያልተገራ ፈረስ ጌታውን ይሰብራል ማለት ነው። ያልተገራ ፈረስ ጌታውን ነው የሚሰብር። ያልገራ ነው አይምሯችን መልሶ እኛኑ ይሰብረናል። እና አይምሮ መገራት አለበት። ፍላጎት ወይም መሻት፣ አዲስ ነገር መናፈቅ ሲሰጠን ጤነኛ ነው። ግን እንግዲህ በዚህ እንደው በዓለሙም እንደሚባለው የሰውን ልጅ አይምሮ የሚወስኑ ተብሎ አካባቢ፣ አስተማሪ እንደዚህ የሚባሉት አስተዳደግ፣ ልምድ የሚባሉ ነገሮች ይመጡና የሰው ልጅውን አይምሮ ሌላ ቅርጽ ያስይዙታል እና ፍላጎቱ የተበላሸ ይሆናል። እግዚአብሔር ግን መጀመሪያ እንዳንረካ አድርጎ የፈጠረን ለምንድን ነው ሲባል ለትንሣኤ ስለተፈጠርን ነው። አሁን እናቱ ገበያ የሄደችበትን ልጅ እናቴን እያለ ሲያለቅስ አክስቱን ብናቀርብለት ዝም ሊል አይችልም። ዝም ቢል እንኳን አክስቱን የሚወዳት ከሆነ ብቻ ለተወሰኑ ደቂቃዎች ነው። በኋላ መልሶ ደግሞ እናቱን ነው አምጡ የሚለው እና እኛ አሁን ለሰውነታችን ብዙ ነገር እናቀርብለታለን፣ ግን ደስ አይለንም። መልስ አላገኘማ። ዋናውን ነገር ማግኘት አለበት። ያም ትንሣኤ ነው እና የሰው ልጆች አለመርካት ትንሣኤ ስላለ ነው። ሰዎች የማይረኩበት ምክንያት ቅዱስ ዳዊት መዝሙር 16 ላይ እንደገለጸው ወእጸግብ በርየ ስብሐቲከ፣ አቤቱ አንተን ፊትህን በማየት እጠግባለሁ ይላል። እና ሰዎች ደስታንም ምኞትንም ሁሉንም ነገር የማይረኩት አሁን የተሾሙ ሰዎች ራሱ ምናልባት አሁን እንግዲህ በዓለም የራሳቸው መንግስት ያላቸው ሀገሮች እንደ 100-200 ደርሰው ይሆናል ብዬ አስባለሁ። የራሳቸው ሉዓላዊ ሀገር የሚባሉት እንደው ከዚያም በላይ ሊሆኑ ይችላሉ። እኔ አላውቅም፣ እንግዲህ መረጃ የለኝም። ቀድሜ ባነበብኩት ይሄ ደርሷል ብዬ አስባለሁ። አንዱን ሰው ያውን የነዚህ ሁሉ ፕሬዚዳንት ብናደርገው ራሱ ላይረካ ይችላል። የነዚህ ሁሉ ማለት ብናደርገው ራሱ ያ ምንድነው? ሰው የሚረካው የሰማይ ህይወቱን ሲያገኝ ስለሆነ ነው። በአንጻሩ ቅዱሳን ደግሞ ለምንድን ነው የሚረኩት? ስልጣን ያላቸው ሀብት ያላቸውን ሰዎች እያዘኑ ምንም የሌለው ግን
ከእግዚአብሔር ጋር የተገናኘ አንድ ምስኪን ባይታዊ ደስተኛ ነው፣ ፊቱ ብሩህ ነው። ለምንድን ነው ያ የሆነው ሲባል ክርስቶስን በትንሣኤ አግኝቶታል፣ ከሱ ጋር ተዋህዶት እየኖረ ስለሆነ ነው። እና የሰው ልጆች የመርካት ጥያቄ፣ የሰው ልጆች ፍርሃት ለምንድን ነው? አሁን ለምሳሌ እንስሳት ፖለቲካ የላቸውም፣ ሰው ነው ያለው። ለምንድን ነው ያን ያመጣው ሲባል ሞትን ይፈራል። ክብር ወዳጅ ነው የሰው ልጅ እና ራሱን መጠበቅ ይፈልጋል። በዚያው ሲያል የተበላሸ ፖለቲካም ያማረ ፖለቲካ የሚበለው የራሱን አካሄድ አመጣ እና ለምንድን ነው ሰው ለምን ፈሪ ሆነ ብለን ብንጠይቅ የዘላለም ሕይወት ቅጣት ስላለበት ነው። አላምንም ይበል ማንም ሰው አላምንም እኔ እግዚአብሔር የለም ይበል ግድ የለም ግን ይፈራል። ለምንድን ነው የምትፈራው ነው? ሞት ለምን ትፈራለህ? ሰው ዝም ብሎ ለምንድን ነው ሞትን የሚፈራው ብለን ብንጠይቅ የዘላለማዊ ፍርድ እንዳለበት ምስክር የሚሆን ሕሊና እዚህ ውስጥ ያለው ፍጡር ስለሆነ ነው። እና ሰው ልጆች ለትንሣኤ ነው። ከዛ ቀጥዬ ላንሳለሁ። ከመጽሐፍ ቅዱስ ውጭ አመክንዮም የሚያምኑ ሰዎች እግዚአብሔርም የለም የሚሉ ስላሉ እንደ በዛው ለመዳሰስ ነው። እና ሰው ለምንድነው ቀና ብሎ የተፈጠረ ብለን እንጠይቅ። መቼም እንደ ዳርዊን አስተሳሰብ ሰው ሻል ያለው ቺምፓንዚ ስለሆነ ወይም ዝንጀሮ ስለሆነ ነው አንልም። እንደዛ ቢሆን ኑሮ ሌሎች ዝንጀሮዎችም ሻል እያሉ እንደኛ ቆሞ በሄዱ በተቻሉ ነበር። ግን እንዲሁ የዝም ማይለው ግን አሁን የራሱን የዳርዊንን አስተሳሰብ አፍርሰውታል። በኋላ የመጡ ሳይንቲስቶች አፍርሰውታል። ስለዚህ ሰው ለምንድን ነው ቀና ብሎ የተፈጠረ ብለን እንጠይቅ። የሰማይ ሕይወት ስላለው ነው። በሬ እንዲህ ብሎ ነው የሚሄደው፣ እዚሁ ይቀራል። እኛ እንዲህ ብለንም መሄድ እንችላለን፣ እንዲህ ብለንም መሄድ እንችላለን። እንዲህ ብለን የምንሄደው በዚህ ዓለም ኑሮ ስላለን ነው። እንዲህ ብለን የምንሄደው በሰማይ ሕይወት ስላለን ነው። ሰው ቀና ብሎ የተፈጠረበት ምክንያት ራሱ የሰው ልጅ ትንሣኤ ስላለው ነው። ሌላው እንደው ሌላ ለመጨመር አሳቢ የሆን ነው ለምንድን ነው? አሳቢ የሆን ነው ለምንድን ነው? ሰው አሳቢ ሆኖ የተፈጠረበት ምክንያት አሳቢ መሆናችን የሚያረጋግጥልን ሳይንስ ሊኖር ይችላል እንጂ አሳቢ የሆንበት ምክንያት የሚያስረዳን ሳይንስ የለም ማለት ይችላለሁ። 100% ይህን የሚያስረዳ ከተገኘ እኔ ያለው ማለት ይችላል። አሳቢ የሆናችሁበት ምክንያት እዚህ ውስጥ ብሬንስቶርሚንግ ስላለ እንደዚህ ስላለ ይሄ የምናስብበትን ፕሮሰስ ነው የሚነግረኝ። በዚህ ታስባለህ፣ በዚህኛው ታስባለህ፣ በዚህኛው ቋንቋ ትለያለህ፣ በዚህኛው ታስታውሳለህ፣ በሰብኮንሺየስ በሆነው ምን ታደርጋለህ የሚለኝ ይህም ፕሮሰሱን ነው የሚነግረኝ። ግን እንደዚያ ሆነን እንድንፈጠር የሆነው ለምንድን ነው? የዚህን ምክንያት የሚመልሰው እምነት ብቻ ነው። ያን ሆነን የተፈጠርንበት ምክንያት አሳቢ የሆነው ዘላለማዊ ሕይወት ስላለን ነው። ሰው አሳቢ እንስሳ ነው ይላል። ሰው አሳቢ እንስሳ ነው ብሎ ማንኛውም ነገር ይሄ ያለሙ ሰው ይናገራል። ማህበራዊ እንስሳ ነው፣ አሳቢ እንስሳ ነው እና አርስቶትል ደግሞ ፖለቲካዊ እንስሳ ነው እያሉ ሰውን የፈለጉትን ብለውታል። ይበሉት እንዲኛ ያን ይበሉ። ጉዳዩ ግን ሰው ለምን አሳቢ ሆነ ነው ጥያቄ። ሰው አሳቢ የሆነው ትንሣኤ ስላለው ነው። እነዚህን የሚያመለክቱ ናቸው። ከዛ ውጭ አባቶቻችን በብዙ መንገድ ትንሣኤ አይኑ መካን ዘይዘከረ መጽሐፍ ትንሣኤ መጽሐፍ ስለ ትንሣኤ ያልተናገረበት ቦታ የት ነው ያለው ይላል ቅዱስ ኤጲፋንዮስ ሃይማኖተ አበው ምዕራፍ 59 ቁጥር 1 ላይ ሲናገር መጽሐፍ ትንሣኤን ያልተናገረበት ምክንያት የለም። ጸጉር ትንሣኤን ይሰብካል። ጸጉር ይላጫል፣ ከዛ መልሶ ይበቅላል። ይሄ ትንሣኤን የሚያስረዳ ነው። መቼም እዚህ ውስጥ እየተጎተተ እየወጣ አይደለም። መቼስ የሆነ በጣም ብዙ ጥቅል ጸጉሮች እዚህ ውስጥ ነው። ከዛ እነዛ እየተተረተሩ እየወጡ አይደለም። የት ነው የሚመጣው ይሄ ጸጉርና ይሄ የጸጉር መብቀል ጥፍር ተቆርጦ ዞሮ መብቀሉ። አሁን ጥፍር ያለው እዚች ላይ ነው፣ ከዚች ነው ያለው። ከዚህ በታች ጥፍር የለንም። ወይም ከዚያ አንስቶ እየተመዘዘ እየወጣ አይደለም። ይህን ሐኪሞችም ሊያረጋግጡ ይችላሉ። ጥፍር ከዚች ነው የሆነችው። ጥፍር ከታች ጀምሮ በቅሎ ቢሆን ኖሮ እንደዚህ ማጣበቅም ስራ መስራትም አይቻልም። እሱ ጠንካራ ስለሆነ ከራራ ሆነን እንቀራለን ማለት እዛ ሰርተ መብላትም አንችልም። እና ጥፍርም እዚህ ና ጥፍር ተቆርጦ ዞሮ መብቀሉ፣ የሰው ልጆች ተኝተው መነሳታቸው። ስናንቀላፋ ሞት ነው፣ ስንነሳ ትንሣኤያችን ነው። ስለዚህ ሰው ሲተኛ ራሱ ትንሣኤ ሞቱን እያሰበ ነው መተኛት ያለበት። ለዚህ ነው ቅዱስ ዳዊት በመኝታ የማስብሃለሁ ብሎ የተናገረ ማለት ነው። ስንነሳ ደግሞ በክርስቶስ ፊት መቆማችን አስበን ጠዋት መነሳት አለብን። መወለድ፣ ከዛ እንወለዳለን፣ ከዛ እናድጋለን። በእጽዋት ተመስሏል። መወለድ፣ ማደግ፣ መሞት። ከዛ በእጽዋት መስለውነ ሰብሰ ከንቶ ይመስል ወከመጽየ ገዳም ከማዊ ፈሪ። ሰው እጽዋትን ከንቱ ከንቱን ይመስላል መዝሙር 143 ላይ
እንደ ጽጌ እንደ ምድረ በዳ አበባ ነው ተብሎ ተነግሯል። የአበባ የተባለ ምንድነው? አበባ ይበቅላል፣ ከዛ ያብባል፣ ከዛ ያፈራል፣ ከዛ ይደርቃል፣ ከዛ ይጠፋል ማለት ነው። ይዘራል። እንደ መዘራት መጸነስ ነው። እንደ መብቀል መወለድ ነው። እንደ ማበብ ወጣትነት ነው። እንደ ማፍራት ልጅ መውለድ ወይም ደግሞ ሌላው በሌላ ክብሩ ፍሬ ያፈራል። እንደ መድረቅ ማርጀት ነው። ከዛ በኋላ ተነቃቅሎ እንደ መጥፋት መሞት ነው። ከዛ ደግሞ ተዘርቶ ዙሮ መብቀል ትንሣኤ ነው። መዘራት መሞት ነው ደግሞ መልሶ። ከዛ ደግሞ መልሶ መብቀል ትንሣኤ ነው። እዛ ቅዱስ ጳውሎስ ምን አለ? አንተ የቆሮንቶስ ገበሬ አለ ሲያስረዳ አንደኛ ቆሮንቶስ ምዕራፍ 15 ላይ የምትዘራው ዘር እንኳን ተመልሶ ሲበቅል አታየውም አለ። ሰው እንዴት ይነሳል ብለህ እንዴት ትጠይቃለህ? አንተ የዘራኸው ስንዴ፣ አንተ የሰራው እህል እኮ ከፈረሰ በኋላ ዙሮ በቀለ እኮ። ይህን ሲበቅል እያየኸው እንዴት ሰው አይነሳም ትላለህ? ከዛ ደግሞ የሚያስደንቀው አሁን ኑግና ስንዴ አብረን ብንዘራ አብሮ አንድ በቃ ከፈለግን ደግሞ ጉድጓድ ቆፍረን አንዷ ጉድጓድ ላይ ሁለቱንም ዘር እንጨምራቸው። ሲበቅል ኑጉም ጠቁሮ ስንዴውም ነጭ ነው። ሁሉም የየስራውን ስራ ተሸክሞ ነው የሚነሳው ማለት ነው። ጻድቁ ከኃጢአቱ ከጻድቁ ሳይቀላቀል ሁሉም እንዴት ነው ሰው ከመረሰ በኋላ ለምሳሌ አውሬ ቢበላው ውሃ ቢወስደው ለምሳሌ አንድን ሰው 50 አውሬዎች ቢበሉት እንዴት ነው ሊነሳ የሚችለው ሁሉ ተብሎ ይነሳል ማለት ነው። እንዴ የተለያየ አፈር ውስጥ እኮ በቃ አፈር ሆኖ ተለውጦ ተቀላቅሎ የተለያየ ሆኖ ሰው ሁሉ የየራሱ ኑጉም የራሱን ስንዴውም የራሱን በቆሎም የራሱን ይዞ ይነሳል። ሁላችንም የየራሳችን አካል ከማንም ሳትጨመር አካላችንንም ስራችንንም ይዘን እንነሳለን። ቅድመ ዘከረ ደማ አቤል ወድህርም ድህረ ሞቱ ቅዱስ ኤጲፋኒዎስ እንደሚናገረው አቤልን ከሞተ በኋላ በደሙ አነሳው የአቤል ደም ተናገረ ብሎ ይላል። የአቤል ደም መናገሩ ትንሣኤ ነው። እንደ ሰው ከሞተ በኋላ ደሙ ተናገረ ይባላል። ትንሣኤ ስለተናገረ ነው። ወአዲ ይቤ መጽሐፍ ስመሰወሮ እግዚአብሔር ለሄኖክ ወኢተረክበ እግዚአብሔር ሄኖክንም ከሞት ሰወረው አልተገኘም ይላል። ሄኖክ የትንሣኤ ምስክር ነው ይላል። ከዚያ በኋላስ ሌሎቹም አብርሃም ካረጀ በኋላ ሳራ ካረጁ በኋላ መውለዳቸው እስመ ማህፀና ለሳራ ኮነ ምውተ ይላል ኤጲፋኒዎስ። የሳራ ማህፀን ሙቶ ነበርና ይላል። ሙቶ ነበር ማለት የሴቶች የመውለጃ ጊዜ አለ። ያንን ያለፈ ነው። ከሞተው ማህፀኗ ሕያው ልጅ ወለደች ይላል። ይሄ ሰው ከሞተ በኋላ ለመነሳቱ ነው። የአብርሃም አካል ሙቶ ነበር ይላል። ሙቶ ማለት ለወንድ የሚገባውን ጊዜ አልፏል። ከሞተ ሰውነቱ ሕይወት ያለው ልጅ አስገኙ። ይሄ ምንድነው ሲባል ሰው ከሞተ በኋላ ለመነሳት የአብርሃም አካል ለትንሣኤ ምስክር ነበር ብሎ ቅዱስ ኤጲፋኒዎስ ምስክርነትን ሰጥቶበታል ማለት ነው። ከዛ በኋላ ያዕቆብ ግብጽ ሳለ አጥንቴን ይዛችሁ ውጡ ብሎ ነበር። ዮሴፍ አጥንቴን ይዛችሁ ውጡ ብሎ ነበር። ትንሣኤን አይተው ነው እንጂ ለሞት አጥንታቸው ለምን ተጨነቁለት? እግዚአብሔር ለሙሴ እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለው። ኦሪት ዘጸአት ምዕራፍ 3 ላይ ለምንድን ነው ከሞቱ በኋላ ያንተ አምላክ ነኝ ማለትን ትቶ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ለምንድን ነው የሚለው? ሙተው የለ እንዴ ሲባል ሕይወት እንዳለ ሕያዋን እንደሆኑ እስመ ሞቱ በኀቤነ ወኀቤ ውስጥ ሕያዋንም ሙንቱ ይላል። በእኛ ዘንድ ሙታን ናቸው፣ በእግዚአብሔር ዘንድ ግን ሕያዋን ነበሩና። ጌታም ማቴዎስ ወንጌል ምዕራፍ 22 ቁጥር 33 ላይ ሲናገር ለምንድን ነው እግዚአብሔር አነ ውእቱ አምላክ አብርሃም አምላከ ይስሐቅ አምላከ ያዕቆብ ያለ አላቸው። ከሞተ በኋላ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ለምን አላለና? እንኪያስ ኢኮነኪ እግዚአብሔር አምላከ ሙታን አለ አምላከ ሕያዋን። እንኪያስ እግዚአብሔር የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም ማለት። እግዚአብሔር የሕያዋን አምላክ እንጂ የሙታን አምላክ አይደለም። ይኸውን የሚያስረዳ ዘንድ ጌታ ትንሣኤን አለ ብሎ በቁምም አስነስቶ አስረድቶናል። አልዓዛርን ብላቴናይቱን እንደገና ደግሞ ጉልማሳውን አስነስቶ አሳይቶናል። ትንሣኤም እንዳለ በትንሣኤው መስክሮልናል። ቅዱሳን ሐዋርያትም ስለ ትንሣኤው በጣም ብዙ አስተምረዋልና የሰው ልጅ የተፈጠረው ለትንሣኤ ነው እና መኖርም ያለብን ራሱ ለትንሣኤያችን ነው እና አንድ ቤተክርስቲያን አባት እንዴት ብዬ ልኑር ብሎ አንድ ሰው ይጠይቀው እንደ ነጋዴ ሆነ ኖር ብሎታል። እና ነጋዴ ምንድን ነው የሚያደርገው? ማታ ምንድን ነው የሚያደርገው ነጋዴው? ዛሬ እንዴት ነው ምንድን ነው ያተረፍኩት ወይም ምን ከሰርኩ ይላል። እና አንተም የመንግስተ ሰማያት አትራፊ ነጋዴ ነህና ትንሣኤ ያለ ፍጡር ነህና ሁልጊዜ ራስህን ለሰማይ ሕይወቴ ምን አተረፍኩ እያልክ ራስህን እየገመገምክ ኑር ብሎ ነግሮታል። እና እኛ ለትንሣኤ የተፈጠርነን ሀገራችንም በሰማይ ነው። በዚህ ዓለም ያሉ ማጣት ማግኘቶችም
ክፋታችንም ጽድቃችንም የሚመሰክሩ አይደሉም። ስላገኘንም ጻድቃን አይደለንም፣ ስላጣንም ኃጥአን አይደለንም። የክርስቲያኖች ዋጋቸው በሰማይ ነው እና አንዳንድ ጊዜ ሰዎችም ሲያጡ፣ ሲነጡ፣ ሲታመሙ፣ ህመም ሲበረታባቸው፣ ጎረቤት ሲክዳቸው፣ ባልንጀራ ሲክድ፣ ባለትዳር ሲክድ፣ ግፍ ሲበዛ በቃ የሃይማኖታችን ዋጋ የት ነው ብሎ ይፈትናል። ግን የሃይማኖታችን ዋጋ ይሄ አይደለም። የሃይማኖታችን ዋጋ ትንሣኤ ነው። ቅዱስ ጳውሎስ እኛ በዚህ ሀገር የለንም ብሏል። በዚህ ከተማ የለንም። የክርስቶስን መስቀል ተሸክመን እሱ ወዳለበት እንሄዳለን። ጌታም ደግሞ ተስፋ ሰጥቶናል። እመጽእ ካዕበ እነሣእክሙ ከመ ተሐልዉ አንትሙ ሀበ ኮነ፣ ተመልሼ እመጣለሁ እናንተንም እወስዳችኋለሁ እኔ ባለሁበት ትኖሩ ዘንድ ብሏል። ቅዱስ ጳውሎስም ዕብራውያን 12 ላይ ሲናገር እሱ የእምነታችን ራስ ነው ይላል። ራስ እግርን እየተከተለን የሚሄደዋል። አሁን ሰው ሲተኛ አልጋው ላይ ድንገት ወደ ታች ተንሸራቶ ቢገኝ ከወደ ራሱ ነው ከፍ የሚለው። ወደ ራሱ ከፍ ሲል እግሩ እየተከተለ ይሄዳል። ሀበ ሀሎ ርእስ እያሉ አባል እግር ካለበት ሕዋሳት በዚያ ይኖራሉ ይላል ቅዱስ ኤጲፋኒዎስ። ውሾችን አሁን ስናያቸው ወይም እንስሳትን እግራቸው አይደለም የሚመራቸው፣ ራሳቸው ከገባበት ቤት ነው እግራቸው ጅራታቸው ሁሉ ተከትሎ የሚገባ እና የኛ ራስ ክርስቶስ ነው። ክርስቶስ ካለ ለዚህ ነው ራሳችሁ ነኝ ያለ። አንድ ህይወታችሁ ነኝ ነው። ሁለት ሰብሳቢያችሁ ነኝ። ሶስተኛ ደግሞ እኔ ካለሁበት እናንተም ትከተላላችሁ። እኔ ከፍ ብዬ ከተሰቀልኩ በኋላ እናንተንም እስባችኋለሁ ስላለን የትንሣኤው ተስፋ ስላለን ትንሣኤው ለኛ የመጨረሻ አለኝታችን ነው። ድንቅ ነው። መቼስ ምናልባት እርስዎ ቀረ የሚሉት ቢተላለፍ የሚሉት ነገር ተግሳጽም ካለ እንቀበላለን። ቀረ የምለው ብዙ ነው ማለት ነው ያልገለጽኩት። ሊቃውንት አባቶቻችን ነው የሚገልጹት፣ ቅዱሳን የገለጹት። እኔ መካክቼ የተውኩት በጣም ብዙ ነው። ቤተክርስቲያን በእኛ ልክ አይደለችም። የቤተክርስቲያን ራሷ ክርስቶስ ነው። መልኮቿም እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ ቄርሎስ፣ እነ ቅዱስ ዘኢየሩሳሌም፣ እነ ቅዱስ ቄርሎስ እስክንድርያ፣ እነ ቅዱስ ያሬድ እና አባ ጊዮርጊስ ናቸውና ትንሣኤውንም እኔ በሚገባ ገለጥኩት ማለት አልችልም። ቤተክርስቲያንን ይበልጥ እንድንወዳት በቤተክርስቲያን ውስጥ የምንጠግብበት ነገር ሁሉ ሙሉ እንደሆነ ለመናገር ነው የምፈልገው። እግዚአብሔር ሁላችንም እንደው መጨረሻ ላይ አንዲት ነገር ለማለት ለትንሣኤ ነው የተፈጠርነውና ሰው አራት ሞት ነው ያለበት። የስጋ ሞት፣ የነፍስ ሞትና የህሊና ሞት እና የመንፈስ ሞት የሚባሉ አሉና ከእግዚአብሔር መለየት፣ ከእውቀት መለየት እና ከንጽህና መለየት እነዚህ ሞቶች ናቸው። የስጋ ሞት ነፍሳችን ከስጋ የምትለየው ነውና እኛም እንድንነሳ እንደው እየሞትን ስለሆነ ማለት ነው። እውቀት አይምሯችን ሙቷል። ነፍሳችን በኃጢአት አይምሯችን በድንቁርና እየሞትን ነውና እንደው አንዳንድ ጊዜ ሰውንም ስሰባው ራሱ ሳይነሳ የኢትዮጵያ ትንሣኤ እያለም የሚያወጋም አለ ብዙ የኛ ምእመናንም ጭምር ማለትና ኢትዮጵያ የምትባለው እንደው እነ ራስ ዳሽን፣ እነ ባሌ ተራራ፣ እነ አርባ ምንጭ ባህር፣ እነዚህ ወይም ደግሞ እነ ላንጋኖ፣ እነ ጣና አይደሉም። ኢትዮጵያ ሰው ናት። ሰዎቹ ነን። ራስ ዳሽንም አልወደቀም፣ ወንዞችም አልወደቀም፣ የነ ደብረ ዳሞ ተራራዎችም አልወደቁም። ምን የወደቀ ነገር አለን? የወደቅነው እኛው ነን እና እንደው ከውድቀታችን ብንነሳ፣ ለመማር ብንዘጋጅ፣ ንስሐ ለመግባት ብንዘጋጅ፣ በመጀመሪያይቱ ትንሣኤ እድል ያገኘ ሰው ሞት በሱ ላይ ስልጣን የለውም ይላል ራዕየ ዮሐንስ ምዕራፍ 20 ቁጥር 6 ላይ። የመጀመሪያው ትንሣኤ በቤተክርስቲያን ትምህርት ምን ይባላል? ትንሣኤ ልቡና ይባላል። የልብ መነሳት ማለት ነው እና አሁን ለመፋቀር፣ ለመራራት፣ ለመማር፣ ንስሐ ለመግባት፣ ስጋው ደግሞ ለመቀበል፣ ቤተክርስቲያናችንም ለማወቅ መለያየቱንና ይሄ የቃላት ውርዋሮውን ትተን በክርስቶስ ለመተባበር በአንድ ልብ ለማሰብ ስንነሳ ሀገራችን የምትነሳው ያን ጊዜ ነው እንጂ በታምር የዛሬ 1 ዓመት የዛሬ 6 ወር የሆነ ባይታዊ ተነስቶ የሆነ ሀገር ተነስቶ ትንሣኤ የሚባል የለንም። የኛ ትንሣኤ የማንነታችን ትንሣኤ ነው። የወደቀውን ማንነታችን ስናነሳው ያን ጊዜ ሀገራችንም በእግሯ ትቆማለች፣ ቤተክርስቲያንም በእግሯ ትቆምልናለች እና የምናገረው እንደው እንድንነሳ ነው። ቅዳሴም ስናስቀድስ የተቀመጣችሁ ተነሱ ይባላልና እዚያ ውስጥ መቀመጥ አይፈቀድም። የተቀመጣችሁ የተባሉ በስንፍና ኃጢአት ውስጥ ያላችሁ ተነሱ ነው ሀሳቡ እንጂ እስከዚያ ተቀምጠን ያን ጊዜ መነሳት ተፈቅዶልን አይደለም። እና አሁንም ምን የምለው ያው መስቀል ይዤ ቅዳሴ ቀድሳለሁ፣ ካህን ነኝ። ግን ዲቁናም ስላለኝ በዲቁናዬ የተቀመጣችሁ ተነሱ ነው የምለው። እግዚአብሔር ይስጥልኝ። እጅግ አድርገን እናመሰግናለን።
በእኔ አፍ ባይባልም ቃለ ሕይወትን ያሰማልን። አሜን። የበዓል እንግዳችን አባ ገብረ ኪዳን እጅግ ጥዑም የሆነ ትምህርትን አስተምረውናል ብለን ተስፋ እናደርጋለን። እናንተም ብዙ እንደምትማሩበት ተስፋ እናደርጋለን። ሀገሬ ቴሌቪዥን የትንሳኤ በዓል የነበረን ቆይታ ይሄንን ይመስላል። መልካም የትንሳኤ በዓል እንዲሆንላችሁ ለሁላችሁም ተመኘን። እኛ ከወዲሁ እንሰናበት። መልካም ጊዜ